ላለው ጌታዬ ጸና። እሺ እናመሰግናለን። ደስ የሚል መዝሙር ነበር። ሁላችሁም ሰላም ብያችኋለሁ። አልሞስ ከ15 ቀን አካባቢ ሆነ መሰለኝ ላይቭ ላይ ከተገናኘን። ሰላም እንዴት ናችሁ? ሁላችሁም ብጨብጣችሁ ደስ ይለኝ ነበረ። ያው አይቻልም እንጂ ዛሬ አብዛኛው ሲሰራጩ የነበሩትን ስላያችኋቸው እንድታውቋቸው ያህል የተወሰነ የጠፋንባቸው ምክንያቶች የተወሰነ ጋይድ እናደርጋችሁና ምን መሆን አለበት ሚል የምናነሳቸው ነጥቦች አሉ። በከፊል የሆኑትን ቀጣይ ምንድነው የምናደርገው፣ ምንድነው የሚሆነው፣ ምንድነው የተፈጸመው የሚሉትን እንሄድበታለን። የተወሰነ እኛ እንነግራችሁና አብዛኞቻችሁ እንደተጨናነቃችሁ ስለደረሰን መረጃው መመራኖች ከስር እንዳላችሁ አውቃለሁኝ። አስገባችኋለሁኝ። ቀጣይ እናስገባችኋለን ማለት ነው። ያው እንደምታውቁት እስልምና ላይ ነው እኛ የምንሰራው ሞር ፎከስ አድርገን ከእስልምናው የሚነሱ ትችቶችን የመመለስ እንዲሁም ደግሞ የተሳሳቱ ግንዛቤዎች እስልምናው ስለ ክርስትናው ያለውን የመመለስ እዛ ላይ ነው ፎከስ ያደረግነው። ስለዚህ ፖለሚስቲክ ስለምንሰራ አንዳንዴ እኛ ላይ የሚነሱትን እናንተ ጋርም አሉ እንደዚህ አይነት ስህተቶች አሉ ብሎ ነቅሶ አውጥቶ የማሳየት ስራም እንሰራለን ማለት ነው። እና እነኚህ ስራዎች ላይ ኦልሞስት ወደ 1 አመት ምናምን ቆይተናል። አይ ቲንክ ቢላም እንደዛ ይመስለኛል። እኔ 1 አመት ከ3 ወር አካባቢ ይሆነኛል። አመጣጤንም ታውቁታላችሁ። ኦርቶዶክሳውያን በሙሉ ጠንቋይ ናቸው የሚል ዘመቻ በተከፈተብን ሰዓት ነው። እንዴት እንደዚህ አይነት ንግግር በሚዲያ ደረጃ ይነገራል ከሚል ጋር በተያያዘ ነው ስልጤ ዞን ላይ በተካሄደው ኦርቶዶክስን የማጽዳት ስራ። ፖለቲክሱ ጥሩ አልነበረምና ሃይማኖትን ተገና አድርጎ እንደዚህ አይነት ስራ ሲሰራ ከዛ ጋር በተያያዘ ነው የመጣሁት። ኦልሞስት 1 አመት ከ3 ወር ምናምን አካባቢ ይሆነኛል። ፒላዶስም እንደዛ አካባቢ ይመስለኛል። ከኔ ኋላ ትንሽ እኔ ሳልቀድመው አልቀርም። በእርግጥ እሱ እስልምናው ላይ ትንሽ ቆየት ብሏል። በእውቀትም እሱ ትንሽ ሄድ ያለ ነው። ቀደምው የመጣሁት ግን እኔ ይመስለኛል እና ከተሳሳትኩ ያርመኛል። ኦኬ እና እንደዛ ነበረ። በዛው ውስጥ ቆይተናል። ጥሩም የሚባሉ ብዙ ነገሮችን አይተናል። ከነዛ ውስጥ እስልምና ቻሌንጅ መደረግ ይችላል፣ ደረታችንን ነፍተን እስልምናን ቻሌንጅ ማድረግ እንችላለን የሚለውን ማሳየት በከፊልም ቢሆን አድርገነዋል። አትሊስት ዙር 1 ብለን ቆጥረውም ወይንም ደግሞ ሙከራ ቢሆንም ሙከራ ነው። እነሱ አረሞች እንዳይመጡ እፎይን እናጽዳ እያሉ ነው። እፎይን ልታጸዱት ትችላላችሁ። ብዙ አረሞች እናንተ አነጋገር ሊጸዱ አይችሉም ማለት ነው። እሺ ስለዚህ የተካሄደው ስራ ምንድነው? እሱ እፎይን በማስደንገጥ ከኋላ እያመጣን ያሉ ልጆች ፊት ወጥተው እንዳይሰሩ የማድረግ የማሸማቀቅ ነው። ሜቢ ነሰሰሪ ከሆነ የነሱን እናሳያችኋለን። በእያንዳንዱ ከተማ አትሊስት 10 መንገድ ላይ ወጥቶ ክርስትናን የሚያጥላላ አምላክ እንዲህ ነው ክርስቶስ እንዲህ ነው እያለ በየፌርማታው ላይ የሚሰሩ መድበዋል። ለአዲስ አበባ ብቻ ከ1000 በላይ ለአዲስ አበባ ብቻ ተመድቧል። ቲክቶክ ላይ የሚሰራ ምናምን ሳይሆን በየፌርማታው ታክሲ በመጠበቁ ቦታ ላይ የሚሰሩ ማለት ነው። ጀስት ዝም ብለው ዳዋ የሚሰጡ ሳይሆኑ ፖለሚስቲክ በሆነ ሁኔታ ክርስትናን አታክ የሚያደርጉ አምላክህ እንደዚህ ነው እንዴት ታመልከዋለህ ክርስቶስ እንዲህ ነው የሚሉ ማለት ነው። ይሄም አብቃችለዋል።
ይሄ ቁጭቱም ስላለብን አብዛኞች እናንተ ውስጥም ስሜት ስላለ እሱን ዘንድ የተነሳ ነው። ሙስሊሞችን እንወዳቸዋለን። እስልምና ግን የተሳሳተ አስተምሮ ነው። ቦልድሊ የምንናገረው ደጋግመን ሙሐመድን እንወደዋለን። ሙሐመድ ዞት የመጣው ትምህርት ግን አጋንንታዊ ነው። ሙስሊሞችን እንወዳቸዋለን። የሚከተሉት አስተምሮ ግን ሴጣናዊ ነው። ይሄ እምነታችን ነው። ምንም ልናደርግ ምንም ልንረዳቸው አንችልም። ምክንያቱም መጽሐፍ ቅዱስ ሲናገር ክርስቶስ በስጋ እንደመጣ የማይታመን መንፈስ አጋንንታዊ ነው። በቃ በስጋ እንደመጣ እንደሞተ እንደተሰቀለ አያምንም። ጴጥሮስ ተው አይሁንብህ አትሰቀል ባለው ሰዓት ክርስቶስ ምንድነው ያለው? ወግድ አንተ ሰይጣን ብሎታል። ክርስቶስ አልተሰቀለም የሚል አጋንንታዊ አስተምሮ ይዞ የመጣ ነው። ይሄ እምነታችን ነው። ስለዚህ ክርስቲያኖች እንደዚህ ብለዋልና የተረገሙ ናቸው ይለናል ስማችንን ጠርቶ። እኛ ደግሞ ነው ክርስቶስ የታመነ አምላክ ነው። ያ የታመነ አምላክ ደግሞ ለኛ ቤዛ ሆኗል። ይሄ እምነታችን ነው። በኋላ የመጣው ግን ሰድቦናል የሚል አቋም አለን። ይሄን አቋማችንን አሁንም እንናገረዋለን። ትናንትም እናገረዋለሁ፣ ነገም እናገረዋለሁ፣ ተነገ ወዲያም እናገረዋለሁ፣ እደግመዋለሁ። መድገም አይደለም እሰልሰዋለሁ፣ ፎርፈዋለሁ እስክሞት ድረስ ይሄ እምነቴ ነው። የእፎይ እምነት ይሄ ነው። ሜቢ ትገሉኝ ይሆናል እንጂ ምንም ሌላ ነገር የምታመጡት ነገር እንደሌለ ስለማቅ ማለት ነው። ብዙ እፎዮችን ደግሞ ከእፎዮች በተሻሉ ይወጣሉ። ብዙ ጲላጦሶች ይወጣሉ። ከጲላጦስ የተሻሉ ግን ማውጣት እንችላለን፣ ይወጣሉ። ይሄ እምነታችን ነው። ምንሸማቀቅበት ስላልሆነ ማለት ነው። ስለዚህ ያለው ሁኔታ ምንድነው? እሱ ተደጋጋሚ ዛቾች ይደርሱን ነበረ። ተደጋጋሚ ማስፈራሪያዎች አቁሙ ይካሄዱብን ነበረ። የድርድር እንትኖች ነበሩ እና የነሱ ጥንካሬ ብቻ ሳይሆን የኛ ድክመት ነበረ። እንደ ተቋም ምንም አልነበረም ማለት ይቻላል። እስልምናን ፎከስ አድርጎ የሚሰራ ተቋም ስላልነበረን ያንን ቴክ ኬር ሊያደርገን አልቻለም ማለት ነው። ተቋም ቢኖር ኖሮ ማንም አይፈነጭብንም ነበረ። ማንም አይደነፋብንም። ምክንያቱም ቁርአናቸውን ነው የሚጥሉት። እፎይ ተሳድቧል ካሉ ቁርአናቸው መጣል አለባቸው። ምክንያቱም የምታመልኩት አምላክ ኢየሱስ እንደዚህ ይበላ የሚጠጣ ሽንት ቤት የሚገባ እንደዚህ የሚሆን እንዲህ የሚሆን ብሎ የሚሳለቅብን ስለሆነ የምታመልኩት አምላክ እንዲህ የተረገማችሁ ናችሁ ብሎ የሚለን ስለሆነ ኢትዮጵያ ያላችሁ ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ የሚለን ስለሆነ እኛ ቪክቲም ነን። በመሰረቱ ተበድለናል። ስለዚህ መጻፍቶቻቸው አብረውን ይከሰሳሉ ማለት ነው። እነሱ እኛን ከከሰሱን መጻፍቶቻቸውን እንከሳለን። ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ ሲለን ከሰይጣንም በላይ መጥፎ ናችሁ እያለን ስለሆነ ማለት ነው። ስለዚህ በክሱ እንደማዋጣቸው ስለገባቸው ያላቸው አማራጭ ምንድነው? የኃይል እርምጃ ወደ መውሰድ ነው የገቡት። የኃይል እርምጃ ለመውሰድ ተሞከረ። ትናንት አይ ቲንክ ትናንትና ወዲያ የተወሰነ ሙከራ ተደረገብን። እሱን በቀላሉ ማለፍ ቻልነው። ዛሬ ደግሞ ወጣቶች የተሰባስበው መጡ ቤታችን ማለት ነው። ስለዚህ ነገሮች አላማሩንም። ቤት ወደ ማንኳኳት ገቡ። ስናይ ልጆች ናቸው። የተላከው ሕፃን ልጅ ነው። ስለዚህ በመሰረቱ ደስ ማይሉ ነገሮች ነበሩ። ስለዚህ የነበርንበትን ከተማ መልቀቅ ስለነበረብን ተሰባስበው አየናቸው። ኦኬ፣ የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። ኦኬ፣ አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንን እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ሞከሩ። በእርግጥ በቂ ኃይል ነበረን። እኛም በቂ ኃይል አዘጋጅተን ነበረ። ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናቀውም ነገሮቹ በቀላሉ እንዲያልቁ ስለተፈለገ ካውንተር ማድረግ እንችላለን። ሰላምን የፈለግነው እኛ አካላዊ ጉዳት ቢያደርሱብን እኛም አካላዊ ጉዳት ማድረስ ቀላል ነበር ለኛ። ምላሽ መስጠት በጊዜው በጣም ቀላል ነው። ምክንያቱም ልጆች ስለሆኑ በቦታው የነበሩት ከላይ ምን እየጠበቁን እንደሆነ መልእክት እያስተላለፉ ስለሆነ እየተደዋወሉ ምናምን ስለነበረ ስናያቸው ለእርምጃ የሚያመቹ አይደሉም። ስለዚህ ሰላምን ከመፈለግ አንፃር ምንም ከነሱ ጋር ሰጠጋባ ውስጥ መግባትም አልፈለግንም። ያለው አማራጭ አልፎ መሄድ ነው፣ ጥሶ መሄድ ነው የመረጥነው።
ስለዚህ በእንደዚህ አይነት ሁኔታ እነሱን ለማለፍ ሞክረናል። እዛ ያሉት እንግዲህ የህግ አካላቶችም እንዲከታተሏቸው እናደርጋለን። እነሱም በቅርበት እየጠየቁን ነው ያለውን ሁኔታ። ምክንያቱም ቪክቲም ነን፣ ተጎድተናል። ስንረጋጋ በህግ ምን ጠይቅበትን እነሱም ብለውናል። በህግ ጠይቁ ከጎናችሁ ነን ብለውናል። በህግ ምን ጠይቅበትን መንገዶች እናመቻቻለን። አሁን የመረጋጋት ጉዳይ ላይ ቅድሚያ ያንን ለማድረግ ስለሞከርን ራሳችንን ወደ ማዳን ገባን ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። ከዛ በኋላ ያው እንደምታዩት ነው ዘመቻውን እኛ ላይ እየተደረገ ያለው ዘመቻ የምታውቁት ነው። ዘመቻው ምንም የሚመጣ ነገር የለም። ከዚህ በኋላ ግን ደስ የሚል ዜና አለን ማለት ነው። ደስ የሚለው ዜና ምንድነው? እሱ እፎይ ከሀገር ሊወጣ ነው። ኤርፖርት ተጠብቁት፣ ሞያሌ ተጠብቁት ምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣል። ደስ የሚለው ዜና እና ሳውዲ አይደለንም ያለ ነው። ኢትዮጵያ ነው ያለ ነው። ሳውዲ አይደለንም ያለ ነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት፣ በምናምን ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እንደዚህ የሚሏችሁን ሰው እንትን የሚሏችሁን ምንም እንትን አትበሉ። የትም አንወጣም፣ የትም አንሄድም። ይሄንን በመቶ እጥፍ አብዝተ ነው እስልምና ላይ እንዲሰራ እናደርጋለን። በመቶ እጥፍ አድርገን ነው ማለት ነው። በመቶ እጥፍ አድርገን ኢትዮጵያ ውስጥ እስልምና ላይ እንዲሰራ እናደርጋለን። እሱ ብቻ አይደለም፣ እናንተ ከጎናችን ትቆማላችሁ። እስልምና ላይ እንዲሰራ ተቋማትን እንገነባለን። አሁን ፕሮቴስታንት ላይ እንዲሰራ ነው ተቋማቶች ያሉት። አሁን ግን ደስ በሚል ሁኔታ እስልምና ላይ የሚሰሩ መምህራኖችን እናመጣለን። እስልምና ላይ የሚሰሩ ዩኒቨርሲቲዎችን እንከፍታለን። አትሊስት በአንድ ዩኒቨርሲቲ እንጀምራለን። እስልምና ላይ የሚሰራ እያንዳንዱ መጻፍቶቻቸውን ለመረጃ ተይዘዋል። በህግ በኩል ያለውንም የነሱ ኦኬ እና በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከኡስታዝ አቡ አይደር ጀምሮ እያንዳንዳቸው ኡስታዞች ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለነው። ስለዚህ ክስ ይመስርቱ፣ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በ20 የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በኡስታዞች ደረጃ አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁሉንም የሚወክል አይደለም። ይሄንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ፣ ከብዙዎቹ ጋር አውርቻለሁኝ። ፌስ ቱ ፌስ ተገናኝተን የተጫወትንባቸው እንደውም እነሱ ለኛም አይመለሱም ጠብቅ እስኪሉኝ ድረስ ማለት ነው። ግን አሁን ደስ በሚል ሁኔታ ከግለሰብ ደረጃ አልፎ ወደ ተቋም እንዲገባ እናደርጋለን። ፑሽ አድርጉ። እናንተም በየአካባቢያችሁ ዩኒቨርሲቲዎች ይገነባሉ። አትሊስት በአንድ ዩኒቨርሲቲ እንዲጀመር የበኩላችንን እናደርጋለን። እስልምና ላይ እንዲሰራ ማለት ነው። ይሄ ብቻ ሳይሆን ሜቢ ነገም ሊሆን ይችላል፣ ተነጎዳም ሊሆን ይችላል። ታዩዋቸዋላችሁ። መምህራን እስልምና ላይ መስራት ይጀምራሉ። ተነጎዳ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጲላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጻፍቶች ይጽፈውብናል። መጻፍቶችን እየሰበሰብን ነው፣ ክርስትና ላይ ጻፏቸውን። እንደገናም ደግሞ ቁርአናቸውና ሐዲሳቸው የተረገማችሁ ከፍጥረታት ሁሉ መጥፎ ሲለን ከዚህ በላይ ስድብ ስለሌለ
ከዚህ በላይ ስድብ የለምና ስለዚህ እነሱንም እንትን ብለናል። በገፉን ቁጥር ከፍ እንላለን። ልክ እንደ ንስር በገፉንና ወጀቡ በበዛ ቁጥር ከፍ እያልን ነው የምንሄደው። እግዚአብሔር ይስጣቸው ገፍተውናል። ነገር ግን አስቀድመው የሰሩብን አስቀድመው ይህንን ንጽጽር የጀመሩት እነሱ ስለሆኑ አሁን ግን እንደኔና እንደ ጲላዶስ ዝም ብሎ ተራ ሰው ሳይሆን መጥቶ የሚሰራው በተቋም ደረጃ ትልልቅ መምህራኖች ገብተውበት በኃይል እንዲሰራ እኛም የበኩላችንን አስተዋጽኦ ልናደርግ ቃል ወደ መግባባት እየደረስን ነው። ኃይሎች ያስፈልጉናል እና ሁሉም በየሞያው በዚህ ዙሪያ ላይ ያለ አንገታችንን እንደፋበት ጊዜ አብቅቷል። ምንሰደብበትና ምንተችበት ጊዜ አብቅቷል። ምላሽ መስጠት ብቻ ሳይሆን እነሱ አታክ በሚያደርጉት መጠን እኛም አታክ ማድረግ እንደምንችል የምናሳይበት ይሆናል። ሰዎቹን እንወዳቸዋለን። አስተምሮቱ ስህተት ነው። ከዚህ አንፃር ነው ጲላዶስ የተወሰነ የሚላችሁ ይኖራል። ከዛ መምህሮችንም እናስገባለን። በዚሁም የምናመሰግናቸው መምህሮች አሉ፣ አብረውን እየተከታተሉ ያሉ ቲክቶክም ላይ ያሉ እነሱንም ከሜቢ ፍላጎት ካላቸው መግባት እናስገባቸዋለን። ትልልቅ ደረጃ ትልልቅ ተቋም መሪ የሆኑ አብረውን አሉ እና አትጨናነቁ። ብዙም ጲላዶስ የሚላችኋለን። አመሰግናለሁ ብራዘር፣ እንዴት አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን ሁላችሁንም። አሁን የምናመሰግነው እስካሁን ድረስ በብዙ ነገር ስትደግፉ ለነበራችሁ ሰዎች በውስጥም በተደጋጋሚ በመደወል ሌሎች ነገሮችን በማመቻቸት ታግዙ ለነበራችሁ ሰዎች በጣም እግዚአብሔር ያክብርልን። በጣም ትልቅ ድጋፍ ነው ያደረጋችሁልን። አለን ማለቱ በራሱ ትልቅ ነገር ነበረ። እግዚአብሔር ያክብርልን። እንደተሰራው ከሆነ እንደታሰበው ከሆነ እኛ እዚህ ቦታ መኖር የለብንም ነበር። እዚህ ላይቭ መኖር የለበትም ነበር። ቀድሞ አስበው አለመው አቅደው ነው እየሰሩ የነበረው። እግዚአብሔር ነው የጠበቀን። በእርግጥ እርምጃዎችን መውሰድ ይቻል ነበር፣ ነገር ግን ነገሮችን ያባብሳሉ። ስለዚህ ኢዚ ዌይ መከተል መርጠን ነው የወጣነው እንጂ ማንኛውም ሰው ዝም ብሎ በቀላሉ እንደው አታክ የሚያደርግበትም ነገር አልነበረም። ነገር ግን ነገርየውን እስካሌት ላለማድረግ መኪና ረግጠን ወተናል ማለት ነው አካባቢው ላይ። ለጊዜው ሰላም ነን። በጣም በውሳት እየደወላችሁ በውስጥ ስትጠይቁ ለነበራችሁ ሰዎች እግዚአብሔር ይመስገን አሁን ደህና ነን፣ ሴፍ ነን። ነገር ግን ምናልባት የምታዳምጡ ሙስሊሞች ካላችሁ ሰውን በማሳደድ የሚሆን ምንም አይነት እምነት አይኖርም። ሰውን በማሳደድ ምንም አታመጡም። እውነት ካላችሁ መስበክ፣ እውነት ካላችሁ ከማሸማቀቅ ወጥቶ በውይይት በማመን ሰው በነፃነት ሐሳቡን እንዲገልጽ ማድረግ ነው፣ ሁሉም ሰው ማለት ነው። ምናልባት እስካሁን ድረስ ለመመልከት እየሞከርኩ ነበረ፣ ፌስቡክ ላይ እንዲሁ ቲክቶክ ላይ ከኛ ልጆች ብዙ እየጠበቅኩ ነበረ። ነገር ግን እነሱ በሚሰሩ ልክ እየተሰራ አይደለም። ብዙዎች እየሰራችሁ አይደለም። ይሄን እንጠብቃለን። አንዴ ተጀምሯል ኦሬዲ የህይወት ጉዳይ ስለሆነ ማለት ነው። እኔ ከዚህ በፊት ምናልባት አይታችሁኝ ላታውቁ ትችላላችሁ። ቲክቶክ ላይ ብዙም አይደለም፣ ያን ያክልም ፈልገን አናውቅም። ቲክቶክ ወይም አይ ቲንክ 15 ቀን የለም ማለት ነው። የሚፈልጉት እንድንሰራ ነው እንጂ እንዳንሰራ አይደለም ማለት ነው። ይሄንን እንደውም ልናመሰግናቸው እንፈልጋለን ማለት ነው። መስራት ሳንፈልግ ስንቀር እንደውም ምናልባት እስልምናው በጣም ዝገት ስለሆነ ብዙ ትብብርም ስለሚጠይቅ ያ ነገር ስለሌለ እኛ ልንቶ ስናስብ ይጠይቁናል ማለት ነው። በቃ ተመለሱ ነው አርጉት ነው። ይሄ ደግሞ ምናልባት ምክንያት ይኖራል ብዬ አምናለሁ። ሰዎች ብዙ ፎዎች እንዲመጡ ያደርጋል ብዬ አምናለሁና በሰፊው እንድንሰራም ያደርገናል። ነገር ግን ጥቃት ለማድረግ የምትሞክሩ ሰዎች አሁንም ቢሆን የዛሬውንም አልፈናል፣ ትላንትናም እንደዛው አካባቢ ላይ የነበሩ ሁኔታዎች አመቺ ስላልሆኑ ነው። ወይም ደግሞ ጥቃት ምናልባት የሆነ ነገር ቢፈጠር አደጋ ሊደርስባቸው ይችላል። ልጆች ኦርቶዶክሳውያንም ኢቭን አልነበሩም፣ ልጆች ስለነበሩ ነው። ምናልባት ጎረምሶች ሊሆኑ ይችላሉ። አካባቢ አደጋ እንዳይፈጠር አስበን የወጣ ነው። ይሄ ክርስቲያን በመሆናችን ነው እንጂ እንደናንተ ቢሆን ብዙ ነገር ሊፈጠር ይችል ነበር። አትሞክሩት፣ ይሄን ነገር አትሞክሩት፣ ምንም ስለማታመጡ ማለት ነው። በእኛ ይብሳል እንጂ በእናንተ አይደለም። ቴክ ኬር። ምክንያቱም የፎይን አድራሻ የፎይን ፎቶ ያዘን ብላችሁ ብዙ ነገር ልትተማመኑ እንደማይገባ ልንገራችሁ። ምክንያቱም እያንዳንዳችሁን ማለት ነው ምናልባት ውጪ ነኝ ብሎ የሚደበቀው ሁሉ ኡስታዛችሁ ሳይቀር እንዳለ ኢትዮጵያ ውስጥ ያላችሁ ሁላችሁም አለን ማለት ነው። ማንም ላይ ጉዳት አድርሳችሁ የትም አትደብቋት። ማንም ላይ ጉዳት አድርሳችሁ ማለት ነው።
አስቡበት። በህግም ከመጣችሁ ልክ እንደዛው ማለት ነው። you are ready ምንም የሚያሳስብ ነገር የለም ምንም ማለት ነው። ኦርቶዶክሳውያን አታስቡ። ማገዝ የምትችሉ ሰዎች ካላችሁ አናግሩን። በውስጥ መተጋገዝ ይኖርብናል። በቪዲዮ መስራት የምትችሉ ሰዎች ኦርቶዶክሳውያን ብዙ ነን። የሰው ኃይል እጥረት ያለብን አይመስለኝም። የእውቀትም እንደዛው ቪዲዮ መስራት ትችላላችሁ፣ ፖስቶች መስራት ትችላላችሁ፣ ቫይራል ማውጣት እንችላለን። ልክ እንዳመጡት እኛም መገልበጥ እንችላለን። አቅም እንዳለን እንዲያው ማየት እፈልጋለሁ ፐርሰናሊ ማለት ነው፣ ከእናንተም ማለት ነው። የአንድ ሰው የሁለት ሰው ጉዳዩ ስላልሆነ ማለት ነው። ኦርቶዶክሳውያን አለን አልሞትንም። ክርስቶስን ሲያጣጥሉ ቤተክርስቲያንን ሲያቆሽሹ ጭቃ ሲቀቡ ዝም ብሎ የማይመለከት ትውልድ እንዳለ ሊያውቁ ይገባል በደንብ ማለት ነው። ስለዚህ ይሄን በደንብ እንደምንሰራ አውቁ። በደንብ ምስጋና ቀደመም ፎይ ለመናገር ሞክሮ ነበር። ሁሉም ሙስሊሞች አይደሉም፣ ጽንፈኛው የሆነው እስልምና ነው። ምናልባት ለማመስገን ሞክሯል። አሁንም እናመስግን። ሁሉም እንዳልሆኑ ተረዱልኝ። ምንም እንደማታመጡ ግን መናገር እፈልጋለሁ። አሁንም ቢሆን እገዛ ብዙ ያስፈልገናል። ድምጽ ሁኑ። ምናልባት ተከታታይ ቀናት ዛሬም ነገም እንደዚሁ መዘናጋት አያስፈልግም። ቪዲዮዎች በመስራት ተጽዕኖን በመፍጠር እንደዛው ለማገዝ ሞክሩ ስለምታስፈልጉን ማለት ነው። አሁን የግለሰብ ጉዳይም ስላልሆነ ራሳችንን መከላከል የምንችልባቸው ነገሮች ይኖራሉ። ነገር ግን አገልግሎቱን ሰፋ ለማድረግ ይሄንን ምክንያት አድርጎ በደንብ ከፍ ለማድረግ ያስፈልገናል። ድምጻችሁ ድምጹ ነው። ትልልቅም ሰዎች ካላችሁ ቲክቶከሮችም አላችሁ ከታች ብዙ ሰው ይታየኛል። ድምጽ በመሆን ተባበሩ። መምህራንም እንደዛው ማለት ነው። ብዙ መምህራንም እንዲተባበሩን ጠይቀናል። በግልጽ በብዙ በውስጥ የደወሉልን አሉ። በጣም የምናመሰግነው እጅግ በጣም የኛ ኦርቶዶክሳውያንም እንዲሁም ከፕሮቴስታንትም ብዙ የደወሉልን አሉ እና በጣም የምናመሰግነው ታግዙን የሞከራችሁ በሙሉ። ነገር ግን በቪዲዮ ልትሰሩልን ይገባል፣ ድምጽ ልትሆኑን ይገባል፣ ተከታታይ ልትሰሩልን ይገባል። ገና ከመጀመሪያው ትሬቱ ከመምጣቱ በፊት ከአንድ ቀን በፊት ፌስቡክ ላይ በመልቀቅ የተባበረች እህታችን አለች። ከዛ በኋላም ቀሲስም እንደዛው ብዙ የፖስተቱልን አሉ። በጣም እናመሰግናለን። በጣም ማለት ነው። እኛ እንደውም ምንም እንደቀል አድርገን ነበር ያሰብነው። በጣም ኬርለስ መሆናችንን ነው ያየሁት። በጣም ኬርለስ ማለት ነው። ካሁን በኋላ እንደዛ ነገር እንደማይፈጠር ልነግራችሁ ፈልጋለሁ። ፌስቡክ ላይ በጣም ለተባበራችሁ ሰዎች፣ ቲክቶክ ላይም በጣም ለለቀቃችሁ ሰዎች ማመስገን ፈልጋለሁ። አይ ቲንክ በቂ ነው። ዋናው ሰላም መሆናችንን ማወቃችሁ ነው። ከነበር ነው ዋናው የሚለው። ከዚህ በኋላ ግን እንሰራለን። እሱን ልታውቁት ይገባል። ማንሰራ የነበረን ሰዎች እንሰራለን። ብዙ ተማሪዎችን እንደምናፈራም ደግሞ እርግጠኛ ነኝ፣ አምናለሁ። አይ ቲንክ ይሄ በቂ ይመስለኛል። ለዛሬ ተከታታይ የምንገባ ይመስለኛል። ተከታታይ ቀን ኦልሬዲ መንፈሳዊ ውጊያ በሉት። ይሄ አይ ቲንክ ዓለማዊም አይደለም የተጀመረ ይመስለኛል። ኦርቶዶክሳውያን ለእምነታችሁ ቁሙ። በቪዲዮም በምንም ተጋገዙ። አንድ ስንሆን ጠንካራ መሆንም እንችላለን። ፓወርም ይኖረናል። አንድነት ያስፈልገናል። የማይሆን ክርክሮች እርስ በራስ በመከራከር መምህራን ከመምህራን ተከፋፍለን የማይሆን ነገሮች ከምንሰራ ፍሬ ያለው ነገር ላይ ብንሳተፍ መልካም ይመስለኛል። ፕራዮሪታይዝ ማድረግ ያለብን ነገር ፕራዮሪታይዝ እናደርግ። ማስቀደም ያለብን ነገር ብናስቀድም መልካም ስለሆነ ማለት ነው። ያጠፉን የሚሞክሩ ብዙዎች አሉ። እርስ በራስ ለመጠፋፋት ባንሞክር፣ እርስ በራስ ለመጨቃጨቅ ባንሞክር፣ አንዱን ጥላቻ እንትን እያለ ባይሞክር መልካም ይመስለኛልና ካለብን አደጋ አንፃር እየገባንባቸው ያሉ ላይቮች መቀናጣት ይመስለኛል። በዛም ብዙ ማለት ነው። እስልምና ላይ መሰራት አለበት። 2-3 ሰው አይደለም ብዙ እህቶች አሉ፣ በጣም ያግዛሉ። ከወንድሞች ግን በጣም እንጠብቃለን። ከብዙ ወንድሞች እንዳሉ ስለምናውቅ ማለት ነው። አቅምም እንዳላቸው እናውቃለን። እንዲያግዙን እንፈልጋለን። ደግሞ እገዛቸውም ደግሞ ያስፈልገናል የእውነትም ማለት ነው። በዚህም እንደሚተባበሩን ደግሞ እርግጠኛ ነኝ። እንግዲህ ወደፊት ጋይስ ፎይ ይቀጥልና እንግዲህ በቃ ነው። ሰላም ሆናችሁ ታውቃላችሁ። በዚህ ወራ በሰፊ እንመጣለን። እግዚአብሔር ያክብርልን ጋይስ። እሺ ጲላጦስ በጣም እናመሰግናለን። ያ ዋናው ነገር ምንድነው? እሱ እኛ ሰላም መሆናችንን ማወቅራችሁ አንድ ነገር ነው። እነሱ ያሰቡ ያሉት ምንድነው? እሱ አረሞች እንዳይበቅሉ እናደርጋለን ነው። አረሞች የተባሉት ምንድነው? ከኋላ አዲስ ሰዎች እንዳይመጡ እናደርጋለን። ከላይ ያሉትን አመራሮቹን እንመታና ከስር ማንም እንዳይመጣ እናደርጋለን የሚል እሳቤ ነው ያላቸው። ጲላጦስን ማታውቁ ከሆነ
መምህራኖች ተማሪዎችን የሚያወጣው እሱ ነው። ኦልሞስት ቲክቶክ ላይ ያሉት አብዛኞቹን ያስተማራቸው እሱ ነው እና አሁንም ከ600 ምናምን ተማሪዎች በላይ ያሉት ከ600 በላይ ተማሪዎች እያስተማረ ነው። በቅተው መምጣት ስላለባቸው እየተማሩ ስላለ ነው። ያ ነገር ስለገባቸውና መረጃው ስለደረሳቸው ነው። ይሄ እንግዲህ አስ ኢንዲቪጁዋል እየተሰራ ስለሆነ ነው። አሁን ግን ከ600 አይደለም እንፈልገው 60,000 ምናምን ተማሪ እንፈልጋለን ማለት ነው። ምክንያቱም ተቋማዊ እናደርገዋለን። አሁን 600 ተማሪ በግለሰብ ነው አሁን እያስተማረን ያለ ነው እያስተማረ ያለው ፒላዶስ። አሁን ግን ምንድነው ተቋማዊ ይሆንና 60,000 50,000 ምናምን የሚማርበት ዩኒቨርሲቲ ይገነባል ማለት ነው። እንደዛ ይሰራል። ስለዚህ ምንድነው እናንተ ጠንካራ ሁኑ። ለሾርባ ብላችሁ አታለቅልቁ። እሱ ላይ ያሉ ሁኔታዎችን ተነጋግረናል። ቤተክርስቲያን እንዴት ነው የምታየው? ብርሃን ከጨለማ ጋር ህብረት የለውም እያለች እህቶቻችን እንዴት ነው እሱ መንዙማን እየከፈቱ የሚሰሩ እህቶቻችን ቤተክርስቲያን እንዴት ነው የምታየው የሚለውንም እሱንም ተነጋግረንበታል። ለቀልድ የሚያደርጉትም ከሆነ ነሰሰርሊ ንስሐ አባቶቻቸው ቁኖና ሊሰጧቸው ይገባል። ቄዳር ጥምቀትም ካስፈለጋቸው እንዲጠመቁ እንዲደረጉ ካሁን በኋላ እንደዚህ አይነት በማይመስላቸው ላይ የሚቀልዱ በሃይማኖታቸው ላይ ቆራጥ ጽድት ያለ ኦርቶዶክስ ነው የምንፈልገው። ጽድት ያለ ነው የምንፈልገው። የሚያስበላን መሆን የለበትም። እንደአጋጣሚ ያስበልቶን ከነበረው ራሱ ክርስቲያን ነበረ ከሁለት ቀን በፊት እና በዚህ ደረጃ እንድትገመቱም አትሁኑ። ካፊር ገንዘብ ከሰጡት የፈለገውን ያደርጋል ተብላችሁም እንድትገመቱ አታደርጉ። ጥንቃቄ አድርጉ። በተረፈ እህቶቻችን ጥንቃቄ አድርጉ። እንደዚህ አይነት ቪዲዮዎች መስሩ ትሬንድ አድርጋችሁ መስሩት ለአምላክሽ ጌታው ነኝ እኔ የሚል አካል አንተ ነብይ ነህ ብለው እኔ በምን አይነት ጭንቅላት እንደሆነ አይደል ነው። ምክንያቱም መሐመድ የነቢያቶች ሁሉ ጌታቸው እኔ ነኝ ብሎ ያምናል። የነቢያት ሁሉ ጌታቸው እኔ ነኝ፣ የመጨረሻው ነብይ ኢየሱስ ነው ብሎ ያምናል። የኢየሱስ ጌታ እኔ ነኝ ብሎ ያምናል። ኢየሱስ መጥቶ ይሞታል እንደማንኛውም ተራ ሰው ነው ብሎ ያምናል። ከዛ ይሄንን እንደዚህ ብሎ የሚያምንን አካል አንተ ነብይ ነህ ብሎ መንዙማ መስራት በጣም ተነጋግረንበታል። እንደዚህ አይነት ሁኔታዎችም ካሁን በኋላ ሜቢ ቤተክርስቲያን መግለጫ ልታወጣም ትችላለች። ምክንያቱም በንስሐ አባቶቻቸው በኩል እንዲጠየቁበት። በተረፈ ክርስቲያን ያዘጋጀው እንተንታለ የተወሰነ እነሱ እንዴት እንደው ሞክ እንደሚያደርጉ የተወሰነች ነገር የምትለኝ ነገር ካለ እሷ ላይ እንትን እንልና መምህራኖችን እንቀበላለን። እሺ ሰላም ብያለሁላችሁንም እንደምን አመሻችሁ እንደምን ቆያችሁን። እንኳንም እግዚአብሔር አምላክ ድምጻችሁን አሰማን። ያው ከዚህ በላይ ሌላ ምንም አንፈልግም። እውነት ለመናገር ዋናው የእናንተ ደህንነትና የእናንተ ጤንነት ነው፣ የእናንተ ሰላም መሆን ነው። እንኳንም እግዚአብሔር አምላክ ድምጻችሁን አሰማን። ያው በየሶሻል ሚዲያው ከሚታየው ነገር ያው በጣም እጅግ አስቸጋሪ ነገር እንደነበረ በፌስቡክም ይሁን በቲክቶክ በዩቲዩብ ትንሽ አስቸጋሪ ነገሮች ነበሩ። ያው ብቻ የታለፈው ነገር ታልፏል። ያው ወንድም እህቶች እንግዲህ ህብረታችን የሚታየው አሁን መሆኑን በዚሁ አጋጣሚ ልብ ልንል ይገባል። እንግዲህ ዞሮ የሁሉ ነገር የደረሰው ለምንድን ነው? ለዘመናት ተቀብሮ የነበረው ሴራ፣ ለዘመናት ተቀብሮ የነበረው አላማቸው ሁሉ ስለወጣባቸው አሁን የመጨረሻው ሰዓት ስለሆነ ስለፈነዳባቸው እንግዲህ በእንደዚህ አይነት መልኩ የግድያ አዋጅና የግድያ ዛቻ በማድረግ እህት ወንድሞቻችንን እንደዚህ በማሳደድ ላይ የሚገኙ ሙስሊሞች በዚሁ አጋጣሚ እንግዲህ ስርዓትና አደብ ብትይዙ በጣም የተመረጠ ይሆናል ማለት ነው። እንግዲህ ይሄን ነገር አስቀድሞ ማን ነው የጀመረው ከተባለ ግልጽ ነው። አስቀድሞ ከዘመናት በፊት ከ10 ከ20 ዓመት በፊት ሃይማኖታችንን መስጊድ ላይ ቁጭ ብሎ የሚያስተምረው የዚህ ሁላ ፈርቀዳጅ ሆኖ አቡ ሃይደር እንደሆነ ይታወቃል። አምላካችን ክርስቶስን በመስጊድ ላይ ቁጭ ብሎ ሲሳደብ እንዲሁም ስለሱ ስለ መጽሐፍ ቅዱስ ሲናገር ሲያጠላሽ እንደነበረ እናውቃለን። ለዘመናት እንግዲህ ፈርቀዳጃቸው እሱ እንደሆነ በዚሁ አጋጣሚ ልታውቁት ይገባል። ስለዚህ ተጠያቂ ሊሆኑ የሚገባቸው አካላት ከሱ ይጀምራሉ ማለት ነው። ነገር ግን እንግዲህ ክርስቲያኖች ላይ በእንደዚህ አጋጣሚ የሚደረጉ ስደቶች ምንድነው? ሚስማር በተመታ ቁጥር ይጠነክራል አይደል? ልክ ክርስቲያንም እንደዛው ነው። ክርስቲያኖችም ደግሞ በዚሁ ልክ እንደ ሚስማር በተመታን በተገፋን በተሰደድን ቁጥር እንጠነክራለን እንጂ በዚህ አጋጣሚ በእንደዚህ አይነት ተልካሻ ሁኔታዎች መቼም ቢሆን ይሄን ነገር ልታስቆሙ እንደማትችሉ
በዚሁ ልታውቁት ይገባል። እንግዲህ ሌላው ምንድነው የቀረበው ሐሳብ ነው። ኑና ሞግቱ እና ሐሳብን በሐሳብ ተሟገቱ ነው። ቁርአናችሁ ሐዲሳችሁ እንዲሁም መጽሐፍቶቻችሁ ይሰድቡናል ነብያችን ብላችሁ እናንተ ቀኑን ሙሉ ስትዘምሩለት የምትሉት ነብያችሁ ይሰድበናል። ኑ ለምንድነው ያ እንደዚህ የሆነው? ኑ እንወያይ ተብላችሁ የቀረበላችሁን ሐሳብ በሐሳብ ከመሞገት ይልቅ እንግዲህ እንደዚህ አይነት ነገሮችን መርጣችኋል። ስለዚህ በዚህ አጋጣሚ ለሙስሊሞች ራሳችሁን እንድትፈትሹ ራሳችሁን እንድታውቁ ምን ላይ እንዳላችሁ ምን ላይ የቆማችሁበት አለት የት እንደሆነ ሙስሊም እህት ወንድሞች በዚሁ አጋጣሚ ራሳችሁን ልትጠይቁ ይገባል ማለት ነው። እንግዲህ እኔ ላሳያችሁ የፈለኩት ምንድነው ከራሳቸው ከሙስሊሞች ከነዚህ እንግዲህ ከሚያስተምሩ ማለት ነው ሶሻል ሚዲያ ላይ በጣም ታዋቂ ከሆኑ ሙስሊም አስተማሪዎች እንዴት አምላካችን ላይ የሚያላግጡ አምላካችን ላይ አፋቸውን የሚያላቀቁ የሚጸዳዱ እንደሆኑ የተወሰኑ ቪዲዮዎችን ላሳያችሁና በዛም ተምራችሁ እህት ወንድሞች እንግዲህ ህብረታችሁን አጋርነታችሁን እንድታሳዩ እነዚህ አካላት እስከ ህግ ድረስ እንዲቀርቡልን እንጠይቃለን። እስከ ህግ። ስለዚህ እሱን ተከታትለን ወደ ሌላ እንሄዳለን ማለት ነው። ኦኬ ትልቁ ላይ ማድረግ ብትችል እፎይ። ያ እሺ ቴንክ ዩ ነፍስ ጋር ተወጣ እና ተባቱን የማይል ቃል ነው። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም እና ከትንሽ ጊዜ በኋላ ኢንሻአላህ ተባላችሁ ነገር አላህ ያጥፋችሁ ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። አምላካችንን በዚህ ልክ የሚናገሩ በዚህ ልክ የሚሳደቡ አፋቸውን የሚያላቅቁ እንደሆኑ እንድታውቁት ይገባል። አንድ እኛ የተሳደብንበትን ወይ ደግሞ እፎይ የተሳደበበትን አንድ እንደዚህ በመረጃ ማውጣት የሚችል ሙስሊም አለ? አንድ። ስለዚህ እንደዚህ አይነት አፋቸውን የሚያላቅቁ ሙስሊሞች የሙስሊም አስተማሪዎች ራሳቸውን እንዲቆጥቡ ለህግ እንዲቀርቡልን እንፈልጋለን። እግዚአብሔርን ግልትና ጡት የሆነ ጋር መተውሰድ በሉት ሰፈረ እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም እግዚአብሔር ባለጌ ነው። አምላካችሁ ባለጌ ነው። እግዚአብሔር ብልት ይለካል። በዚህ ልክ ነው የሚናገሩት አምላክን። በዚህ ልክ ነው የሚናገሩት ፈጣሪ። ባለጌ በስተቀር ባለጌ እግዚአብሔር ባለጌ ምሬ መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ። ቱናምታ ዝሙት ነው አይደለም? ይሄ አስወጣው ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ስርጥረት ነገር የመጨረሻ። እሺ ኡስታዝ እናመሰግናለን። ኡስታዝ እናመሰግናለን። ይሄ ነው የዛሬ 8 ዓመትም ስትሳደብ ነው ማለት አንተ ራስህን ልክ ዲቤተር አድርገህ ትቆጥራለህ። እሺ እናመሰግናለን። አብዱል እናመሰግናለን። ማማይ አንቺ የሸርሙጣ ልጅ ሪከርድ ደግሞ ተናፋ ሚሊዮን ትከዳ ከፈለክ አሁን እምላለሁ። ተናፋ ምን ታመጣለህ? ክርስቲያን እኔስ ራፍሊ እንትን ለማለት ያህል ነው። በእርግጥ አምላክን እሺ ቀጥል ክርስቲያን። አንዴ ላሳይና እቺ ትንሽ ተወሰነች ነች ላሳይና ይበቃል። ያው ባይዘው እንዳለ ሁሉ ማጸያፊ በጣም ነው የሚያስጠላው። አይደለም ከሃይማኖት አስተማሪዎች ይቅርና ከተራ ከግለሰብ ከሰፈር ዱርዬ እንኳን የማይጠበቁ ንግግሮች ናቸው። ሁሉም አጸያፊ ነው፣ ግን ምንም ማድረግ አንችልም። ከመልከት ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው ያስከስሳል። ስለዚህ በዚህ አጋጣሚ መጽሐፋችሁ መከሰስ አለበት። ያ በዚህ ልክ ነው። አንድ ላሳይና ግለሰብ እፎ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደልባቸው በኢስላም ሲጫወቱ እኛ ስንጮህ እነዚህ ሰዎች እጃቸውን ያገኙ ስንል ከጎናችን የማትቆሙ ስለምንድን ነው? ይሄን ያው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ደስ አይልም። በቃ ዞሮ በቃ ቀጥሉ እፎይ። ያ እንግዲህ ሰው ነው አሁን እኔን ሊተች የሚሞክረው አምላክህ እንደዚህ ያደርጋል እያለ የሚል
እንግዲህ የመጀመሪያው እግዚአብሔር ሕፃናትን ዲስቨርጅን አድርጎ ደም በደም ያደርጋል። አምላካችሁ ሴቶችን ሕፃናትን ዲስቨርጅ እያደረገ ደም በደም ያደርጋል፣ መጽሐፋችሁም በሕግ ሊጠየቅ ይገባል የሚሉ አካላት ናቸው መልሰው ይህንን የኛ እንዲህ ነው አረዳዱ እንዲህ እያላችሁ እየሰደባችሁን ነው፣ የእናንተ ጽሑፍ ግን እንዲህ ይላል ስንላቸው ተሰደብን ብለው የሚሉት እነኛ አካላት ናቸው። ኤኒዌይስ ግን ምንድነው እሱ እንኳንም መቱን፣ እንኳንም ገፉን፣ እንኳንም ተናገሩን። ሁሉም ካሁን በኋላ እስልምና ላይ የሚሰራበትን ጊዜ እንናፍቃለን። ሁሉም ሰው አሁን ከፕሮቴስታንቱ ጋር እንደሚሰሩት ከእስልምና ጋር ይሰራል ማለት ነው። ከእስልምና ጋር ይሰራል። እኔ እፎይ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። ስጋን የሚገዱትን አትፍሯቸው ብሎናል ክርስቶስ። ቀኑን ሙሉ ስለአንተ እንገደላለን ይላል ቅዱስ ጳውሎስ። እኔ እፎይ ነኝ። ሞያሌ ጅጅጋ ምናምን ብላችሁ አትበሉት። ካሁን በኋላ እንሰራለን፣ በደንብ እንሰራለን። ብዙዎች ይሰራሉ። ስለዚህ ምንም እንሸበረው የለም፣ ምንም እንፈራው የለም። ግን ሰላምን ከመናፈቅ የተነሳ ሀገሪቷም ላይ ምንም ነገር እንዲፈጠር ካለመፈለግ የተነሳ ለሌሎችም ጦስ እንዳይሆን ካለ የተነሳ ጸብ ባለበት አንገኝም። ስራችንን ግን እንሰራለን። የተሻሉ ስራዎች ይሰራሉ እና እንደዛ ነው። መምህሮች እንኳን ደህና መጣችሁ። አይ ቲንክ በቅድመ ተከተል ሊድ ይመስለኛል። መምህር ብርሃኑ እንኳን ደህና መጡ። እንኳን ደህና ቆያችሁን። እፎይ እንዴት አላችሁ? እንኳን እግዚአብሔር ደግሞ ሸፈናችሁ፣ እንኳን ጋረዳችሁ፣ እንኳን ለዚያ በቃችሁ። አሜን። ተወሰነ ነገር ይባላል። ያ መምህር ብርሃኑ አይ ቲንክ ኦሮምኛም ስለምትችል ኦሮምኛም ላይ በደንብ ልንሰራ ያሰብናቸው አሉ። ሜቢ በውስጥም ልታወራኝ ትችላለህ። በኦሮምኛ ባይዘይ በኦሮምኛ ቪዲዮዎች ደርሶ ካየኸው ያስተላለፉት ጥሪ ያቀርበው ነበረ። ኢሳ ይበሉ እንጂ ኢየሱስ በፍጹም እንዳይሉ፣ ኢብራሂም ይበሉ እንጂ አብርሃም እንዳይሉ፣ አለበለዚያ አብረን አንኖራትም። ይሄንን ኢሳ ነብይ ነው እንጂ ጌታ ነው ማለት ካላቆሙ አብረን አንኖርም የሚል የሆነ መስጊድ ላይ በጣም በወኔና እየጮሁ የተናገሩት ነበር። በኦሮምኛ አይተው ሆነ ይሄ በጣም 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 አደገኛ የሆነ ማለት ነው። ኢየሱስ ማለት ወንጀል ነው ማለት የለባቸው፣ ማቆም አለባቸው የሚል ጥሪ አስተላልፈዋል። ሌሎችም ቪዲዮዎች አሉ። ይሄንን አይምሮ ስለያዝኩት ነው። ኤኒዌይስ ኦሮምኛም ላይ ምንሰራቸው ይኖራሉ ማለት ነው። አንድ የተወሰነ መትለን ካለ ፈጠን ብለን እናልፋለን ወደ ሌሎችም። መልካም እሺ። በውስጥ ጽፌልሃለሁ፣ እናወራለን በውስጥ። ደስ ይለኛል በዚህም ጉዳይ ላይ ግን የተወሰነ ነገር ብል ደስ ይለኛል እዚሁ ላይ ነው። ማለት እኔ በጣም የሚገርመኝ ነገር ያው ነው ያደኩት እንዲህ አይነት ነገር ባለበት አካባቢ ነውና ከልጅነት ጀምሮ በደንብ አውቀዋለሁ ስሜቱን። ግን የኦርቶዶክስ ቤተክርስቲያን እንግዲህ በታሪክ ካለውም በእኛ ሀገር ብቻ እንኳን ባለው ቢታሰብ ሰፊውን ዘመናት የኦርቶዶክስ ቤተክርስቲያን ለዚህ ሀገር በብዙ ባለውለታ ናት። ለዚህ ሀገርም ደግሞ ባለቤት ናት ማለት ይቻላል። በብዙ ነገር ማለት ነው፣ በብዙ ማስረጃ ለዚህ ሀገር ባለቤት ናት ማለት ይቻላል፣ ለኢትዮጵያ ማለት ነው። ነገር ግን በጣም ደግሞ ሁልጊዜ እኔን የሚያበሳጨኝ ነገር አንድ ጉዳይ አለ። ስናድግ ጀምሮ ስለማውቀው ማለት በድንጋይ ተመተን እናውቃለን። በጣም ብዙ ከመስጊድ ላይ ጭቃ ይቀባሉ፣ እንጨት እንትን ይላሉ፣ የሆነ ውሃ ይራጫሉ የተባለ በከተማችን እንዲህ አይነት ጭምር በማይክ ይደረግ ነበርና እንደዚህ አይነት ትግሎች ነበሩ። በስፒከር ይከፈት ነበረ ስድብ ኢየሱስ ክርስቶስ ላይ በስፒከር እንትን ይከፈት ነበር ማለት ነው ከተማ መሃል ላይና እና ምን ለማለት ፈልጌ ነው፣ ምናልባት ከቀደሙ ዘመን ጀምሮ እንደዚህ አይነት ትንኮሳ ሁሉ ጊዜ እነሱ በግልጥ መለያቸውን አስታውሳለሁ። አንዴ ቤተክርስቲያን ሰርተን አስመርቀን ገብተን ማታውን ቆርቆሮውን ቆራረጡት፣ አፈራረሱት። አጋጣሚ ሆኖ በቦታው የነበረው ክርስቲያን ትንሽ ስለነበርና በተገኘ አጋጣሚ ክርስቲያናው ላይ ተጽዕኖ ይፈጥራሉ። እኔን አልገባኝ ያለው ከቀደመ ዘመን ጀምሮ የኛ አባቶች ለምሳሌ ለካቶሊኮች፣ ለፕሮቴስታንቶች የተለያዩ አይነት ምላሾችን ሲሰጡ ተመልክተናል በመጻሕፍቶች ማለት ነው። እስልምና ላይ አንድም አባት ያልተገባ ነገር ነው ማስታውሳለሁ። እንግዲህ ምናልባት ለምን አልሰለምኩም ከምትለው ትንሽ ቀደም የምትል መጽሐፍ ውጪ የተጻፉ መጽሐፎች እንኳን የሉም።
በመጻፍ በቪዲዮ በትንኮሳ ብዙ ነገር ብዙ ቤተክርስቲያን አቃጥለዋል። ኦሮሚያ ውስጥ ለምሳሌ በጣም ብዙ እኔ የኔን አካባቢ ጨምሬ ነገር ይችላልና ይሄን ሁሉ ሲያደርጉ ቤተክርስቲያን አካባቢ ያለው ዝምታ ዛሬ ያለውን እንዲወለድ አድርጎታል። አሁን ነው ቅርብ ጊዜ ሰዎች ስለ እስልምና ትንሽ ማውራት የጀመሩት። እነሱ በዚህ ልክ ያወሩ፣ እኛ ክርስቲያኖች ደግሞ መጻተኛ፣ እነሱ ባለቤቶች፣ እነሱ ባል፣ እኛ ሚስቶች፣ እነሱ አሳዳጆች፣ እኛ ተሰዳዶች፣ እነሱ ባለመብቶች፣ እኛ ደግሞ መብት የሌለን ሆነን በዚህ ሁኔታ አንዱን እፎይ ከአንድ ቦታ ወደ አንድ ቦታ እየሸሸ በራሱ ሀገር መቀመጥ ማይችል እነሱ እንደፈለጉ አልፎ ተሳድበው እነሱ መጻሕፍትን ጽፈው አስቀምጠው በመጻፍ እየተሳደቡ ዶክመንትድ መጻፍ እኮ ነው አይደል? ለምሳሌ የቅርቡ መጻፍ 303 ሚሊዮን ጥያቄዎች ብሎ ያነሳውን መጻፍ እኮ ማንሳት ይችላል። የቅርቡን እንኳን ማለት ነው። ይሄን ሁሉ ሲያደርጉ የኦርቶዶክሳዊ ወኔ ማጣት፣ የኦርቶዶክሳዊ ቆምጨጭ ማለት አለመቻል ይሄን ፈጥሯል ነው። እስከመች እንግዲህ ተሰደን ነገ ላይ እንግዲህ አሁን ደግሞ ፎይ ያልከኝ ያለው ነገር አለ። አዲስ ደግሞ እንግዲህ ከዚህ በኋላ አንቀጥልም አብረን ምን እያላችሁ ኢየሱስ እያላችሁ ኔክስት ታይም ኮምን ሊሆን ነው ማለት ነው። ቤተክርስቲያኖቻችን ላይ ቤተክርስቲያን ከላይ ጉላቱ ተነስቶ እኮ ሌላ ነገር ጨረቃ ሊቀመጥበት ነው ማለት ነው። ስለዚህ እኔ ምን ለማለት ፈልጋለሁ፣ እያንዳንዱ ኦርቶዶክሳዊ እያንዳንዱ ክርስቲያን ከዚህ ቀጥሎ ባሉት ጊዜያቶች በቃ ልክ ነው። አዎ ቀኝን ሲመቶ ግራን ሰጥ ለሚያሳድዱ መጸለይ ልክ ነው። አዎ በጓዳችን እንጸልይላቸዋለን። ነገር ግን እነሱ ዱላ ማንሳት ሲፈልጉ ዱላ ማንሳት ተገቢ ነው። ዱላ አንስቶ መቆም ቁም እዛ ጋር። ከዚያስ በትምህርት ከቻለ ይሙግት። አትሊስት እኮ ሌላው ቢቀር ዝም ብንል ዝም ይላል ከተባለ እኮ ዝም አይሉም። ዝም እንደማይሉ ደግሞ ለዘመናት ያን አይተናልና ከዚህ አንፃር ወንድሞቻችንን በተቻለን መጠን ሁሉ ባለን መዋቅራዊ ባለን ሌላም እርከን ውስጥ ገብተን ወንድሞቻችን መጠበቅ አለብን። ከዚያ ባለፈ ግን ከዚህ በኋላ ኦርቶዶክሳዊ ለምሳሌ ወንድማችን ፎይ ላይ የሆነ ነገር ቢደርስ እኛ በርግጥ አይ ጥሩ ሰው ነበር ጥሩ ያስተምር ነበር እኮ እንደው ምናምን ብለን ነው የምንገባው ወደ ቤት። እነሱ ሁለት ነፍስ ኖሯቸው እኛ ደግሞ አንድ ነፍስ ኖሮን ነው ወይስ እንዴት ነው? ይሄም ሊታሰበት የሚገባ ጭምር ነውና ከዚህ በኋላ እያንዳንዱ ኦርቶዶክሳዊ እነሱ ሊራመዱ በፈለጉበት ልኬት መራመድ ተገቢ ነው። ከዚያ ቤተ ክህነት አካባቢ እንግዲህ ያለ ድክመት ይታወቃል። ለመናገር ለማድረስ እንሞክራለን። እኛም ተሰባስበን አውርተን መዋቅራዊም እንዲሆን ማለት መዋቅሩም በዚያ በሳይድ ያለውንም ታው ማለት እንዲችል ካልሆነ የኛውንም ደግሞ የሚያስፈልገውን ነገር መሄድ እንዲችል ለቤተክርስቲያን መዋቅር ማድረግ እንችላለን። ነገር ግን ከዚህ በኋላ ይበቃናል። እኔ ለክርስቶስ ኢየሱስ መሆን ካልቻልኩ የሱ ሙሽራ መሆን ካልቻልኩ የቅዱሳንን ታሪክ ዝም ብሎ መተረክ ተራ ንግግር ነው። ቅዱሳን ደማቸውን ስለ ክርስትና ስለ ክርስቶስ አፍሰዋል። እሱን እየተረክ ስንክሳር እያነበብክ አንተ ግን ጥቂት ነገር መጎንጨት ማትችል ከሆነ አያስፈልግም። ስለዚህ ከዚህ በኋላ ወርድንም ጭምር እንሰራለን። ጌታ መንፈስ ቅዱስ ያገዘናል፣ ያበረታናል። ነገር ግን ኦርቶዶክሳዊ እያንዳንዱ በያለህበት በመስሪያ ቤት ሊሆን አሁን አንዳንዴ ምን ገጥሞኛ ቃል ላይ ትላልቅ ስልጣን ላይ ሆነው አንዳንድ አካባቢ ላይ ነገር ግን ሌሎቹ ሙስሊሞቹ እንደፈለጋቸው ነገሮችን ሲያሾሩ ሃይማኖት ውስጥ ገብተው ሲሰሩ የኛ ኦርቶዶክሳዊ ደግሞ እኔ ለስራዬ ጥሩ አይደለም ይላል። ሌላም ቦታ ስልጣን ይዞ ለስራዬ ሌላው እየሰራ አይደል? ፕሮቴስታንቱ እየሰራ ነው፣ ሙስሊሙ በደንብ እየሰራ ለራሱ ሃይማኖት። ኦርቶዶክሳዊ በያለህበት ቦታ ነቅተ ለሃይማኖት መሆን ካልቻልክ ለሌላ መሆን ስለማትችል እሱ ላይ አጽንኦ ስጡ ለማለት ነው። ክብር ይስጥልኝ። አመሰግናለሁ። ፎይ ይቅርታ አረዘምኩ። እሺ በጣም እናመሰግናለን መምህር። በኦሮምኛ ላይ ያለውንም እንድትሄዱበት በዚሁ ጥሪ ያቀርብላችኋለሁ። የኦሮምኛ መምህራኖች ኦሮምኛ መችሉ በጣም ብዙ ይመጣሉ እኛ ጋር ከቋንቋ ጋር በተያያዘ ኦሮምኛ መችሉ መምህራን እንድትሳተፉ በጣም እንፈልጋለን ማለት ነው። እኛ የኃይል እጥረት ትንሽ ሲያጋጥም አማርኛው ላይ ብቻ ተገድበናል። ቀጣይ ግን በኦሮምኛውም ለመስራት በተቻለ መጠን ተደጋጋሚ ጥሪ ያቀርቡልን ስለሆነ በቻልነው መጠን በኦሮምኛውም ለመስራት እንሞክራለን። እዛኛው ላይ በጣም ትልቅ እንትን እየሰሩ ስለሆነ መምህር እናመሰግናለን። ጋዲሳ አጠራ አድርጋችሁ ቀጥሉ። እሺ መምህር ብርሃኑ ቃልዎት ያሰማልን። ወንድማችን እፎይ ሰላም ብያለሁ። ጳላዲዮስ ሁላችሁም ገስት ላይ የተቀመጣችሁ ወንድሞች በሙሉ ሰላም ብያለሁ። እንግዲህ ካጋጠማችሁ ነገር እንኳን እግዚአብሔር አምላክ ጥላ ከለላ ሆናችሁ እንኳን እሱ ጠበቃችሁ። ካሁኑም ነገር ብቻ ሳይሆን ደግሞ ወደፊትም ደግሞ አፕል ሊያደርግ ከሚችል ነገር በሙሉ እግዚአብሔር አምላክ እርሱ ከለላ ይሆናችሁ። ትልቁ ነገር እሱ ስለሆነ እግዚአብሔር ጠባቂነት ካለ ማንም ምንም ነገር ሊያመጣ ስለማይችል ማለት ነው። ትልቁ ነገር እሱ ነው። እንኳን አተረፋችሁ። እኔ ሁለት ሐሳብ መምህር ብርሃኑ ብዙ ነገሩን ተናግሮታል። ከቅድም ጀምሮም ስትናገሩ ነበረ።
ያለው ነገር አሁን ከሪያሊቲው አንፃር ስንመለከት ወንድሞቻችን እንግዲህ እስልምናው ላይ የሚሰሩ ወንድሞቻችን ያው ኦፍ ኮርስ ያውቁታል። እንደምታውቁት ያው እስልምና ዓለም ላይ ኤክስፓንድ ሲያደርግ የተስፋፋበትን መንገድ ስትመለከቱ ሞስትሊ ብዙ ቦታዎች ላይ በጦርነት ነው የተስፋፋውና እንደዚህ አይነት ነገሮችን የጦርነትን የማበረታታት ሰዎችን ግድያ እንደዚህ አይነት ነገሮችን ኢኒሺየት ማድረግ ነገር እንመለከታለን። ለምን እምነቱ ራሱ የተስፋፋበትን መንገድ ስንመለከት ማለት ነውና እንደዚህ አይነት ነገር ወንድማችን እፎይ ላይም ሆነ ጳላዲዮስ ላይ እንደዚህ አይነት ነገር ሲያጋጥም ኦር እስልምና ላይ የሚሰሩ ወንድሞቻችን ላይ እንደዚህ አይነት ነገር አዋጅ በሚመስል መልኩ እኔ ቀደም በውስጥም አንዳንድ እህቶች እየላኩልኝ ነበር በግሩፖቻቸው ላይ ሁላ ምን እያሉ እንደሚነጋገሩና እንደዚህ አይነት ነገር ማወጃቸው እንደዚህ አይነት ነገር መናገራቸው at some point expected ነበር። የሚጠበቅ አይነት ነገር ነው። ለምን ወደዛ ነገር ሊድ ያደርጋል እምነቱም ትምህርቱም ወደ እንደዚህ አይነት ነገር ሊድ ስለሚያደርግ ማለት ነውና ለዚህ ማሳያውም እንደምታውቁት ለምሳሌ እስልምና ላይ አቃቢ እምነት ወይ ደግሞ አፖሎጂ የሚሰሩ ሰዎችን ብትመለከቱ ለምሳሌ ኢትዮጵያ ውስጥ ፊት ለፊት እስልምና ላይ የሚሰሩትን ክርስቲያኖችን ስትመለከቱ ፊታቸውን ሸፍነው ነው most of the time የሚሰሩት። በተቃራኒው ግን ሙስሊሞች ሆነው ግን ክርስትናን የሚሳደቡ ክርስትናው ላይ የሚሰሩ ግን ስትመለከቱ ብዙዎቹ ላይክ በቪዲዮ እየወጡ በምን እየወጡ ነው ብዙ ነገር የሚናገሩት። ኦኬ ይሄ ራሱ ትክክለኛ ፍቅር ያለበት እምነት የትኛው እምነት ነው የሚለው ነገር መቼስ እንደው ሳይንቲስት መሆንም አይጠበቅብንምና ቀደም ወንድማችን እፎይ የተናገረው ነገር አለ ከላይ ዮሐንስ የሚለው ዩዘር ኔም አይ ቲንክ ኦሮምኛ ቋንቋ ላይ በደንብ ሰፖርት የሚያደርግ ወንድማችን ነውና ቀደም ያልከው ነገር እፎይ በጣም የሚበረታታ ሐሳብ ነው። ይሄ ከጳላዲዮስም ሲናገር የነበረው ከጳላዲዮስ ጋር ሆናችሁ የምትሰሩት ነገር ብዙ ደቀ መዛሙርት ማፍራት የሚለው ነገር እስልምናው ላይ በደንብ ስፔሻላይዝ ያደረጉ ሰዎችን የበለጠ ማስፋፋት እኛም ደግሞ እስልምናው ላይ ብዙ ኖሌጅ የሌለን ሰዎች አሁን አንተ ቀደም ከተናገርከውም ነገር የበለጠ ኢኩዊፕድ መሆን አለብን ብዬ አስባለሁ። እኛም ሞር ዕውቀታችንን የዕውቀት አድማሳችንን እያሰፋን የምንሄድበት እንደሚሆን ተስፋ አደርጋለሁ። ግን እናንተ በያላችሁበት ቦታ በሙሉ እግዚአብሔር አምላክ ከናንተ ጋር ይሁን። ክርስቲያን ወንድሞች እናቶች ደግሞ ወንድሞቻችንን ሰፖርት ማድረግ ባለብን መልኩ ኦኬ ኢኮኖሚካሊ ሜንታሊ ሊሆን ይችላል በማጽናናት ምን በማለት ኦኬ ኢኮኖሚካሊም ደግሞ ሰፖርት ስለሚያስፈልግ ኦኬ ለምን እየተንቀሳቀሱ ነው አሁን እኚህ ወንድሞቻችን ያሉትና ሰፖርት ማድረግ ባለብን መልኩ ወንድሞቻችንን ሰፖርት ልናደርግ ይገባል። እዚህ ላይ ያሉ ብቻ ሳይሆን እስልምና ላይ የሚሰሩ ሌሎች ወንድሞችንም በደንብ ሰፖርት ማድረግ ያስፈልጋልና እፎይ አይዞ እንግዲህ ጀባዱ ጎፍታኮ ገለቶም አመሰግናለሁ። ቶሌ እሺ ሁላችንም እናመሰግናለን። ጋዲ እናመሰግናለን። ተመስገን ትቀጥላለህ። ያው ጋዲ ብሎታል እና ሁላችሁም ሬዲ ሁኑ ተዘጋጁ እስልምናውን ለመስራት አትሊስት እስልምናውን ባናውቁ እንኳን ክርስትናውን ሙስሊሞች የሚያነሱትን አትሊስት የመመለስ ፍላጎት ልታሳዩ ይገባል ማለት ነው። ያይት አድማሳችሁን ወደዚህኛውም ዞር ብላችሁ ማየት እንዴ ይሄ ቀላል አይደል እንዴ ብለው ካነሱ ክርስቶስ አምላክ አይደለም ብለው የሚጠቅሷቸውን ጥቅሶች ምላሽ መስጠት ከናንተም ይጠበቃል ማለት ነው። ተመስገን ቀጥል። እፎይ ስላገኘው ደስ ብሎኛል። ጳላዲዮስ እንኳን እግዚአብሔር አተረፋችሁ እንኳን ማመለጣችሁ የወጣችሁበትን ማወጣት ሰብቻለሁ ዛሬ። ጋዲ ቃለ ሕይወት ያሰማልን። መምህር ብሬ ቃለ ሕይወት ያሰማልን። ጋዲ ብዙ ብሎታል። እኔ ልልህ ያሰብኩት ነገር ነበረ ግን ክርስቲያኖች እንደዚህ ሲሆኑ ለወንጌል ብለው ሲሰደዱ አንዳንድ አባቶች በጣም ካዘንኩበት ነገር የተነሳ ነው ለነግራችሁ ፈልገው እስልምና ላይ ያውሉ ሆት የሆኑ ቃላቶችን ሲናገሩ እፎይን ያው በዚህ ተይዟል በዚህ አምልጧል ካዳማ አዲስ አበባ ገብቷል ካዳማ አዲስ አበባ ገብቶ እንደገና ደግሞ ወደ ውጪ ሊወጣ ነው ጠብቁ ምናምን ሲባል እኛ ጋር ትንሽ ስንፍና አለና ሁላችንም አንድ ሆነን በአንድነት መራመድ አለብን። እፎይ ቢሄድ ሌላ እፎዮች መተካት አለበት። ጳላዲዮስ ቢሄድ ሌላ ጳላዲዮስ መተካት ስላለበትና ብዙ ሰዎችን ተክተው እንዲሄዱና ብዙ ሰዎችን ደግሞ ይዘው አስተምረው ብዙ እስልምና ላይ ያለውን ኮተታዊ የሆነ አስተምሮቶችን እያጸዳን ህዝቡን ወደ ክርስትና እንዴት ማምጣት እንዳለብን መቀጠል ስላለብን እላለሁ። ከዚህ ጋር በተያያዘ እፎይ ሜሴጅ የሚጻፍበትን ክፈተው ጳላዲዮስም እንደዛው ክፈቱት ሜሴጅ ወንድም እህቶቻችን ጻፉላቸው ሰፖርት አድርጓቸው ሲባል በዚህ ሰዓት ላይ ለነዚህ ልጆች የሚያስፈልግ ነገር አለ ለሁላችሁም የሚነገር ነገርና ኢኮኖሚካሊም ሰፖርት አድርጓቸው ደግሞም ከጎናችሁ ነን በርቱ አለን በሏቸው የሚሰሩትን ቪዲዮ ዴሊ ቱ ዴይ ኮፕሊንክ በማድረግና ሪፖስት በማድረግ ድዊት በማድረግ ሁላችንም ከጎናቸው እንቆም ይህ ክርስቲያናዊ ግዴታችን እናድርገው
ለምን ቢባል እያገለገሉ ያሉት የሰይጣንን መንግስት ነው እያፈረሱ ያሉት። የሰይጣን መንግስት ደግሞ ሲፈርስ ደግሞ ሰይጣን ጸጥ ብሎ አይቀመጥም። ሰይጣን ጸጥ ብሎ ስለማይቀመጥ ክርስትናችን ላይ እንድንጠነክር ይህ የሁላችንም የክርስቲያናዊ ግዴታ መሆን መቻል አለበትና ወንድሞቻችንን አለን በማለት ከጎናቸው እንቁመላለሁ። አመሰግናለሁ። ፎይ እሺ፣ በጣም እናመሰግናለን ተመስገን። ኦኬ፣ ማንን ላስቀድም? አሁን መናገር የሚፈልግ ማን አለ? ካማንና ከአፖሎጊያ ካማንና ከልደት ራሱኑ በሌላ ስም ስጠራው ማናችሁ እንደቀደማችሁ አላውቅም። አኬና ቀሲስ እየታያችሁኝ ስላልሆነ ነው። ቀሲስ አኬ እየታዩኝ ስላልሆነ ነው። ቴክስቶች በጣም እየመጡልኝ ነው። ቀሲስ ካሉ አስገቦታለሁኝ። አኬም መግባት ከፈለክ ካለ ኦኬ። ልደት ቀጥልሽ። በመጀመሪያ ደረጃ እፎይ የሚያስብል ዜና ስለነገርከን ወንድማችን እፎይ ሁላችንም ልባችን አርፏል። አንድ ሚዩት አድርግልን፣ ይቅርታ። መምህር ጎሳ እንትን ያደረገ ነው እየደረበ ነው ድምጽ። ወይ እፎይ ሚዩት አድርጋቸው። እሺ ወንድማችን እፎይ ሁላችንም ተጨንቀን ባለንበት ለሁለታችሁም ለአንተም ለጵላዲዮስ በእንደዚህ አይነት ሁኔታ ውስጥ ባለንበት ሰዓት ላይ እንደዚህ ልብ የሚያሳርፍ ዜና ስለነገራችሁን እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎናል። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በየትኛውም ቦታና በየትኛውም ጊዜ እንደሚጠብቃችሁ አምን ነበረ እና ይህንን ዜና ለተጨነቁት ክርስቲያኖች ስላሰማችሁን በእግዚአብሔር ስም ደስታዬን መግለጥ እፈልጋለሁ። ዛሬም ነገም አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲጠብቃችሁ ጸሎታችን ነው። የሁላችንም ይህ የቤተክርስቲያንም ጸሎት መሆን ያለበት ነው። የእያንዳንዱም ክርስቲያን ጸሎት መሆን ያለበት በዚህ መንገድ ነው ብያምናለሁ። ህብረታችሁን ስላሳያችሁ ክርስቲያኖች መታችሁ ጊፍት በመስጠት ከጎን በመቆም ያሳያችሁትን ፍቅር አይቻለሁ። እናንተንም እግዚአብሔር ይባርካችሁ። በጣም 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 ትልቅ ነገር ነው ያደረጋችሁትና የምር ከልቤ ደስ ብሎኛል ስላደረጋችሁት ነገር ሁላችሁም ማለት ነው። ከዚህ ጋር ተያይዞ ብዙ ስላለ አጠር ያለ ነገር መናገር የምፈልገው ምንድነው እስልምና ላይ የሚሰራ ስራ ምን ያህል ከባድ እንደሆነ ወንድሞቻችን ምን ያህል የነፍስ ዋጋ እየከፈሉ እያገለገሉን እንዳለ ሁላችሁም አይታችኋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ግብረ ሰዶማዊ ነው እያሉ ሎቱ ስብሐት ክብር ለስሙ ይሁንና እያሉ እየተናገሩ እግዚአብሔርን አምላክ ጠጥቶ የሚሰክር ነው እያሉ ሎቱ ስብሐት እንደዚህ አይነት ንግግሮችን እየተናገሩ በነፃነት በየመስጊዱ በየፈለጉት ቦታ ላይ እኛ አምላክ ነው ብለን የምናምነውን አምላካችን በዛ ልክ እየተናገሩ እየተመለከትን በዛ እነሱ በሚናገሩት ቋንቋ ደግሞ እኛ ማናገር ስንጀምር አንድን ሰው እስከ ማሳደድ ደረጃ መድረስ ማለት ለተነሳው ጥያቄ ወይንም ደግሞ ክርስትና እስልምና ላይ ለሚያነሳው ጥያቄ በቂ መልስ መስጠት አለመቻልን የሚያሳይ እንደሆነ እኔ በበኩሌ ተገንዝቤያለሁ። እዚህ አሁንም ነገር ክርስትና የሚቀጥል ነገር ነው። እኛ የተጠራ ነው ገና ከመሰረቱ ማለት ነው። አንድ ማወቅ ያለባችሁ የተጠራ ነው በስሙ ልናምን ብቻ ሳይሆን በስሙ መከራ ልንቀበል ጭምር ነው። ለማመን ብቻ አልተጠራንም፣ በስሙ መከራን ለመቀበል ብቻ ነው። አይኖ ክርስትና ብዙ ጊዜ የምንሞትለት አምላክ ነው ያለን። የምንገልለት ሳይሆን እያሳደደን የምንገልለት ሳይሆን የምንሞትለት አምላክ ነው ያለን። አሁን ግን ነገሮችን ትንሽ ይሄው የመጽሐፍ ቅዱስ ጥቅስ እንዳለ እርስ በርሳችን ግን መያያዝ ግን የሁላችንም ግዴታ። ከሀገር ውጭ ያላችሁ በርካታ ሰዎች እንዳላችሁ አምናለሁ። ሀገር ውስጥም በጣም በርካታ ኦርቶዶክሳውያን ክርስቲያኖች እንዳለን አምናለሁ። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ ያደረገ ሀገር ውስጥ አይደለም ያለነው። ለምትናገሯቸው ነገሮች እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምጽን ማፈን ይሄ መሸነፍ ነው። እፎይ ወይ ጵላዲዮስን የሆነ ነገር ብታረጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል። አሁን ሁሉም ነገር ሄዶ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፍለፊት መጥተው ባይናገሩ
ግን ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር ይችላል። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን ወይ ፈርተው ነው ወይንም ደግሞ መናገር ድሉ ስላላገኙት ነው። በቀላል አይደለም ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ግልብጥ ጥሎ መውጣት። እና አሁን የተደረገው ነገር ግን ብዙዎች ልብ ውስጥ እንደገባና ብዙዎቹም አጠገባቸው ያሉትን ሰዎች እንደዚህ ይላል እንዴ እንዲህ ይላል እንዴ ሐዲሱ እንዲህ ይላል እንዴ ቁርአኑ እንደዚህ ይላል እንዴ እያላችሁ እንደምትጠይቋቸው ግልጽ ነው። ጥሩ ነው። ይሄ መሆኑ ራሱ በእኛ ዘመን ይሄ መሆኑ በጣም ቀላል አይደለም። የተጻፉትን መጽሐፍት ልነግራችሁ አልችልም። ክርስትና ላይ መጽሐፍ ተጽፏል። ክርስትና ላይ በመዝሙር ተነግሯል። ክርስቶስ ፍጡር ነው፣ ፍጡር እንዴት ታመልካላችሁ፣ ወን እንዴት ታመልካላችሁ እየተባለ በመዝሙር ደረጃ ኦፊሻል በኦሮምኛ ተሰርቷል፣ በአማርኛ ተሰርቷል። መጽሐፍቶች አሉ። በጣም በርካታ ነገሮች እንደውም እኛ መናገር ካለብን እንደውም ብዙ አልተናገርንም። እኛ መናገር ያለብን ስለዚህ ከእያንዳንዱ ክርስቲያን አሁን ላይ መጀመሪያ የሚጠበቀው ህብረት። እያንዳንዱ ክርስቲያን ህብረት ያስፈልጋል። እያንዳንዱ ክርስቲያን ህብረት ያስፈልጋል። በህብረት መቆም ቅድስት ቤተክርስቲያናችንም ደግሞ አብራን ከጎናችን ልትቆም ይገባል። ጳጳሳቶቹ፣ ሊቃነ ጳጳሳቶቹ በቤተክርስቲያን በተለያየ ዙሪያ ላይ ያሉ በህግ ባለሙያዎች፣ ባለሀብቶች፣ የህግ ባለሙያዎች እያንዳንዱ በጤና ዘርፍ ላይ ያሉት ሁሉም ክርስቲያኖች በህብረት ከጎናችን ሊቆሙ ይገባል። ቤተክርስቲያንም ከኛ ጎን መቆም አለባት። አለ ድምጿን ማሰማት አለባት። ለምሳሌ በቀደም ዜና ሰርታችኋል አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜና ሰርታ ነበር። እመቤታችን ላይ እንዲህ ተባለ። ያቺን ለመናገር እንደሮጣችሁት ሁሉ አሁን ላይ ደግሞ ይሄንን ጉዳይ ወደ ሚዲያ ይዛችሁት እንድትመጡ ደግሞ እንፈልጋለን። ይሄንን ጉዳይ ወደ ሚዲያ ይዛችሁት እንድትመጡ እነሱ በሚዲያው ታራቸው በዚህ ልክ ሲናገሩ እናንተም ደግሞ አሁን ላይ ይሄንን ጉዳይ ወደ ሚዲያ አምጥታችሁት ቤተክርስቲያን ላይ የሚደርሰውን ጫና፣ ክርስቲያኖች ላይ አማኞች ላይ የሚደርሰውን ጫና እናንተ እፎይ ማስዋል መቻል አለበት። አንድ ግለሰብ በዚህ ልክ ተጽዕኖ መፍጠር ከቻለ እኛ ብንሰበሰብ ደግሞ ቤተክርስቲያን ብትጨመርባት ልክ ያኔ ህገወጡ ሲኖዶስ መንቀሳቀስ የጀመረ ሰዓት ላይ ያሳየነው ህብረት አለ አይደል? ያ ህብረት አሁን ተመልሶ ቢመጣ ጫፍ እስከ ጫፍ ድረስ ክርስቲያኑ በአንድ እንትን ቢቆም ምንም በመከባበር ይቀጥላል እንጂ በማስፈራራት አንዱ ገባ አንዱ ወጣ እየተባለ የሚቀጥል ነገር አይኖርም። ለዛ እንዲህ ማለት ለማነሳሳት ፈልጌ ሳይሆን ግን ነቅተን መቀመጥ እንዳለብን በረም በንቃት ቤተክርስቲያን መጠበቅ እንዳለብን እርስ በርሳችን አንዱ መጠበቅ እንዳለበት ግን ይሄ ግልጽ ነው። ከግልጽም በላይ ግልጽ መሆን ያለበት ነገር ነው። ሌላኛው የተወሰነ እንትን ይላል ለማድረግ እየሞከረልን ነው። መረጃዎችን እያሳወቀ እንዲያለ ነው። ልደት ግን ከዚህ በላይ እንፈልገዋለን። ትንሽ የሰነፈብን ይመስለናል። ኦሮምኛ ላይ እየሰራ ነበረ። ኦሮምኛው ላይ በደንብ እንፈልገዋለን ልደትን፣ በዛም እንዲደርብልን። በተረፈ ልደት በጣም ነው የምንወድህ፣ በጣም ነው የምናመሰግነው። በተለይም ፐርሰናሊ እኔ እና ላመሰግን እፈልጋለሁኝ። አማን ቀጥል። መልካም ሁላችሁንም ሰላም ብያችኋለሁ። ጸጋና ሰላም ይብዛላችሁ። እዚህ መሀል ያላችሁ ወንጌላውያን አማኞችም እንዲሁም ኦርቶዶክሳውያን ወንድሞቻችን እህቶቻችን ሁላችሁም የእግዚአብሔር ሰላምና ጸጋ ይብዛላችሁ። ያው መልእክት ይዤ ነው የመጣሁት ከወንጌላውያን ሳይድ ማለት ነው። እፎይ በጣም ነው የምንወድህ፣ በጣም ነው የምናከብርህ። እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይሄን ዘመን ስናስብና ይሄኛውን ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ኢሹ ላይ ማን ነበር ሲባል እግዚአብሔር ባንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ። በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበረ። እኔ ቪዲዮውን ጠዋት ነው ያየሁትና አንደኛውን ቪዲዮ ይሄ አመጽ እያስነሳ የነበረው ልጅ ማለት ነው ምንድነው ምናምን ኮንዶሚኒየም 100 ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን እያለ ቪዲዮ የሰራው ልጅ ማለት ነውና አንዱን ቪዲዮ እሱን ለማየት በገባው 3-4 ቪዲዮ ሰርቷልና የዛኔ ገብቼ እኔም ቪዲዮ ሰራው ማለት ነው። እና ሄዳችሁ ኮሜንት ማየት ትችላላችሁ። የጎረፈው የእርግማን ብዛትና የዛቻ ብዛት ባለቤቱ አንተ እዚህ ያለ ማለት ያንን ነገር በመቃወም ደረጃ ቪዲዮ የሰራው ግለሰብ የዚህን ያክል ዛቻ የሚቀርብበት ከሆነ
ኢማጂን ባለቤቱ ላይ ምን ያክል የሚያሳቅቅ አይነት ደቦ እንደሚመጡበት በዚህ ማሰብ ትችላላችሁና አንድ ሁለት ነገሮችን ላንሳ ወንድሞቼም ስላንተ ተጨንቆ ባለበት ሁኔታ ማለት ነው እግዚአብሔር ይመስገን እንዳለ ስላወቅን በህይወት እንዳለ ስላወቅን ማለት ነው ያው እግዚአብሔር ይጠብቃል እሱን እናምናለን በእንዲህ አይነት ነገር በተለይም ከእስልምና ላይፍ ትሬተኒንግ የሆነ ህይወትን አደጋ ላይ በሚጥል መልኩ ካልገደልን ደም ካላየን ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብለው ነው የሚስሉት ሲሞርዱ አሁን ቀደም የተወራውን ነገር ሰምተናል እንግዲህ እኔ ያልሰማሁት በዛ መልክ ኢየሱስ ብላችሁ መጥራት አትችሉም ወደ ማለት ደረጃ እየተደረሰ ነው ያለው ኢሳ ብላችሁ ጥሩ አብርሃም አትበሉ ኢብራሂም በሉ ተብሎ እንግዲህ በዚህ ልክ ዶሚናንት ለመሆን ጥረት እያደረገ ነው ያለው እስልምናና እንደሚታወቀው እንግዲህ ኢትዮጵያ የሸሪዓ ሀገር አይደለችም ያን ነገር በነጻነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ እዛ ማድረግ ትችላላችሁ ቢያንስ ቆመን እንደዛ ሊሆን አይችልም አርሲ ውስጥ የሆነ ጊዜ ላይ የተደረገው ነገር ታስተውሳላችሁ ማተብ ሲያስፈቱና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናልና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው መደረግም ደግሞ የለበትም ለምሳሌ አይገባምና እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል ሐዋርያው ቅዱስ ጳውሎስም እንዳለ ብዙ ነገር ደርሶብኛል አለ አንበሳ መጥቶብኛል አለ ከወንድሞቼ የሆነ ጥላቻ ደርሶብኛል አለ ብዙ ጊዜ አደጋ ደርሶ እግዚአብሔር ግን ያድነኛል ይታደገኛል ብሎ ሲናገር እናያለን እግዚአብሔር ይታደገናል ስለዚህ በፍራቻ የሚቆም ነገር የለም በፍራቻ ሊቆም የሚችል ነገር የለም በዚሁም ላጽናናችሁ በዚሁም አንድ መልካም ነገር ልንገራችሁ የቅርብ ጊዜ ትዝታችን ስለሆነ አይሲስ ታስተውሳላችሁ ግብጽ ላይ ሜዲትራኒያን ባህር አካባቢ ፍለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖችና ኢትዮጵያውያንም ነበሩበት የምታስታውሱት ነውና እድል ተሰጥቷቸው እንደነበረ እናውቃለን እምነታችሁን ካዱ በህይወት ትኖራላችሁ የሚል ነገር ነው ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው እነዚያም ደግሞ እምነታችንና አንክድም ክርስትናችንና አንክድም ክርስቶስና አንክድም የሚል ነው እመኑኝ አሁን በዚህኛው እንደነዚህ አይነት የእፎይን አይነት ኬስ ወንድማችን መሐመድ አበባውን ታቁታላችሁ እዚህ ጋር እፎይ ያለ ሌሎችም እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው ለምን ቅድም ብያችኋለሁ አንድ ላይ ለሁሉም የሚሆን ሰይፍ ነው ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል ነው ኢሳ በሉ ኢብራሂም የተባለ ነው ያለው ወደዛ ያደገ ስለሆነ ወደዛ እንዲያድግ ልንፈቅድ አይገባም በእንደዚህ አይነት ሰዓት አብረን ልንሆን ይገባል መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ይገባል መንግስት ስል የህግ አካላት ማለት ነው ለሀገሪቱ ሰላም እንጠነቀቃለን ብላችሁ የምታስቡ ከሆነ መጽሐፍ ቅዱሳችንም የነገረን ለእግዚአብሔር በሆነው ነገር ለእናንተ አገልጋዮች ናቸው መንግስት አገልጋይ ነው የሚለው ሮሜ 13 ላይ እንደሚናገረው ማለት ነው መልካም በሆነው ነገር ላይ ለእናንተ አገልጋይ ነው በእጁ ሰይፍ ይዟልና ፍራ ነው የሚለው መንግስትን እንደዛ ከሆነ ህዝቦች በዚህ መልክ መሐላ ሃይማኖታዊ ብጥብጥ እንዲነሳ መጅሊሱ በጣም ያሳቀኝ እዛ ጋር ቀደም ቪዲዮን አይታችሁ ከሆነ መጅሊሱ ቶሎ ባለ መድረሱ ምክንያት እፎ ያምልጧል ብሎ ቪዲዮ ሰራ መጅሊሱ ፌደራል ፖሊስ ነው እንዴ መጅሊሱ የከተማ ፖሊስ ነው አያችሁ ሜንታሊቲያቸው ራሳቸው ሄዶ መያዝ እንደሚችሉ ራሳቸው ሄዶ የሆነ ነገር ማድረግ እንደሚችሉ መታሰብ ደረጃ ላይ ተደርሷል ኦኬ ተደርሷል በዚህ መልክ ሊሆን አይገባም ስለዚህ ክርስቲያን የሆናችሁ የህግ አካላት ይሄ ምሽት ስራ እየሰራችሁ የምታድሩበት ነው መሆን የሚገባው ኦኬ ይሄ ምሽት ስራ እየሰራችሁ ኢሚዲየትሊ ወንድማችን ሴኩር የሚሆንበትን ሁኔታ እያመቻቻችሁ ነው ማደር የሚኖርባችሁ ይሄ ምሽት የስራ ምሽት ነው መሆን ያለበት በነፃነት ነው መንቀሳቀስ ያለበት ራሱን ሎካፕ አድርጎ መቀመጥ የለበትም ራሱ ላይ ዘግቶ መቀመጥ የለበትም መንቀሳቀስ አለበት በስርዓቱ እንገድላለን የሚሉ የሚዝቱ በነፃነት እየወጡ እየገቡ ባለበት እነሱ ያደረጉትን ሩብ ያላደረገ ሰው ነፃነቱን አጥቶ ታስሮ መቀመጥ የለበትም ስለዚህ ክርስቲያን የሆናችሁ የህግ ባለሙያዎች ኦኬ የህግ ባለሙያዎች ስራ እየሰራችሁ እንድታድሩ እንላለን ስለዚህ ከምንም በላይ እንግዲህ በጣም ብዙ ሰው ስላለ ቶሎ አውርቼ ልውረድ ከምንም በላይ አንድ ሆነን እንደዚህ አይነት ነገር ላይፍ ትሬተኒንግ የሆነ ነገር በሚመጣበት ጊዜ
ያንን ነገር ዞር እናረግና ቤት ውስጥ እንዳለ ጥል ማለት ነው። አንድ ቤት ውስጥ የሆነ ጥል ሲኖር ጎረቤት ሲመጣ ጸጥ ነው አይደል የሚባለው? ለጎረቤት አሳልፎ ላለመስጠት ማለት ነው። ስለዚህ እዚህ ጋር የቤት ጉዳይ ነው። ቢያንስ ክርስቶስ ኢየሱስን እንጠራለን፣ ቢያንስ በስላሴ እናምናለን። እንዲህ የሆንን ሰዎች አንዳችን ሊበላ የመጣ አውሬ ሲመጣ በአንድነት ልንቆም ይገባል። ስለዚህ የህግ ባለሙያዎች ስራ እየሰራችሁ ደሩ። ወንድማችን በነፃነት የሚንቀሳቀስበትን ሁኔታ ፍጠሩ። ከዚህ በላይ እንዳይሄድ መንግስት ደግሞ ስራ መስራት አለበት። ሃይማኖታዊ ሀገር የለንም፣ ሼሪያ ሀገር የለንም። ኢቨን ክርስቲያናዊ ህገ መንግስት አይደለም እየተከተልን ያለ ነው። በስርዓቱ ለህዝቦች የሚሆን ነገር ነው እየተደረገ ያለውና በዚህ ልክ ነገሮች እንዲሄዱ ሊፈቀዱ አይገባም። እፎይ እንወዳለን። ክርስቲያን ወንድሞች ናቸው እስልምና ላይ የሚሰሩ ግባልን፣ ይህን ነገር ተናገርልን ብለው የላኩት። ስለዚህ እንከባበር፣ እንወዳችኋለን። እግዚአብሔር ጸጋውን ያብዛልህ። አይኖ በእርግጠኝነት ውስጥ ለተሻለ ሞራል እየተነሳ እንዳለ እናምናለን። እኛም እንደው ክርስትናው ላይ ብቻ እያልን የነበርን ሰዎች በደንብ እስልምናው ላይ እንድንሄድ ሞራል ሆነናልና በዚህ ነገር ላይ በደንብ እንሄድበታለን። ከናንተ ጋርም ተጠግተን ከናንተም ዕውቀትን እየቀሰምን በደንብ ነው የምንሰራው። የተዘናጋችሁ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ መምህራንም ልትሆኑ ትችላላችሁ፣ በአደረጃጀት ውስጥ ያላችሁ ልትሆኑ ትችላላችሁ። እስልምናው ላይ ፎከስ አድርጉ። ወንጌላውያን ውስጥም ያላችሁ በሙሉ እስልምና ላይ መስራትን ጀምሩ። ጥቂት ሰዎች ላይ ነው በርደን አሸክመን ያለ ነው። እንደነ እፎይ ያሉ ጥቂት ሰዎች ላይ ነው ቀንበሩን አሸክመን ቁጭ ያልነው እና ዳፋውን ብቻቸውን ነው እየተሸከሙ ያሉት። ስለዚህ የወንድሞቻችንን ቀንበር ወደ መሸከምም እንምጣ እላለሁ። እፎይ እወድሃለሁ፣ አንተም ታውቃለህ፣ ሌሎቻችሁም እንደዚሁ። ጸጋና ሰላም ይብዛላችሁ። በጣም እናመሰግናለን አማኒ። በእርግጥ ሁሉንም ብለኸዋል። ልላቸው የፈለኳቸውን አስቀድሜም ልላቸው የፈለኳቸውን በደንብ ገልጸውሃል። እግዚአብሔር ይስጥልን። ያ ከፕሮቴስታንቶች የተለያየ እንትን ደርሶኛል፣ በውስጥም ያወሩኛሉ። አንድ በሚያደርገን ላይ አትሊስት ከሰላም ጋር በተያያዘ ልንከራከር ልንተቻች እንችላለን። በአስተምሮ ላይ ሰላማችንን የሚነፍግ ከሆነ ደግሞ ለምን ያማኝም አይሆንም መኖር አትችልም ሚልህ ሲመጣ እንደፈለኩኝ አንተን ልናገር አንተን ቆራርጣለሁ ገላለሁ ሚል ሲመጣ ሰላም ስለሚቀድም ሰላም ሲኖር ስለሆነ ሁሉ ነገር የሚካሄደው። ስለዚህ አብረን የምንሰራባቸው አብረን የምንቆምባቸው አብረን የምንዋጋቸው ይኖራሉ ማለት ነው። መምህር መኒ ብሎ ወደ እርሶ ለፍ እንኳን ደህና መጡ። እሺ ለዚህ ቤት እንግዳ ነኝ። እንዴት አመሻችሁም? ሁላችሁም ከታችም ከላይም ያላችሁ በጣም ደስ ብሎኛል። እንኳን ድምጻችሁን ሰማነው። ጰላዲዮስ እፎይ እግዚአብሔር እንኳን ሁለተኛ እድል ሰጠን ሁላችንም። ብዙ ነገር ነበር ያሰብነው ሁላችን አሮነ በተለይ እኔ ጥሩ ነገር አላሰብኩም ነበር። ሰላም ሳንላችሁ ሰማዕታት ሆናችሁ እንዳትሆኑ ብለን ብያስቤ ነበር። ድጋሚ ድምጻችሁ በመስማቴ እግዚአብሔርን አመሰግናለሁኝ። ምንም ማለት አልችልም። ይቅርታ ኦፊሻሊ ይቅርታ ነው ማለት የምችለው። አላገዝናችሁም፣ አላገዝኩኝ ፐርሰናሊ እፎይ ጰላዲዮስ አላገዝንም፣ አላገዝኳችሁም። ይሄ ምንም ሁለትነት የለውም። ይቅርታ ነው መባል ያለበት። እግዚአብሔር ባወቀ በጣም ይቅርታ፣ በጣም ይቅርታ። ይቻል ነበር፣ ማገዝ ይቻል ነበር፣ የሆነ ነገር ማድረግ ይቻል ነበር፣ መወያየት እንችል ነበር። አዎ መጽሐፉን አናውቀውም። አዎ እንደናንተ በዛ ውስጥ ያለው ዕውቀት ቶታሊ አይገባንም፣ ሩቅ ነን። ግን የሆነ ነገር ማድረግ ይቻል ነበር እና ምንም ማለት አልችልም። እግዚአብሔር ባወቀ ይህ ምን ማለት ነው? የተነሱት ሐሳቦች ስፔሻሊ መጀመሪያም ጀምረው ሲያነሷቸው የነበሩ እፎይ ሲያነሳቸው የነበሩ ጉዳዮች በትክክል መስራት አለባቸው። መዋቅር ሊዘረጋ ይገባል። የሚመለከተው አካል ማለት ያለበትን ማለት አለበት።
ከህግ አንጻር ከታየም ሀገሪቱ የጋራ ነች። ለህግም ህግ አለው። ባዕድ አይደለንም። መጠየቅ ካለብን መጠየቅ ካለብንም ሀገሪቱም ህግም የጋራ ነው። ስለዚህ ቅድም ያነሳቸው መሰረታዊ የሆኑ ጉዳዮች በትክክል ሊተገበሩ የሚገባቸውና ከዛሬ ጀምሮ ልናስባቸው የሚገቡ ጉዳዮች እንደሆኑ እኔም እረዳለሁኝ። አንድ ነገር አምናለሁኝ። ሰዎች ወጣቶች ብቻ ክርስቲያኑ ጥቅስ ላይ ጠቅስልህ ይችላል ባይገድልም ግን ሰማዕት የሚሆን ወጣት ግን እንዳለ አትጠራጠር። አዎ እንኳን እርምጃ አልወሰዳችሁ ሃይማኖታችሁ ስለማይፈቅድላችሁ ነገም እንዳታደርጉት። ጥቅስ ላይ ጠቅስ ይችላል ወጣቱ እመነኝ ግን ሰማዕት የሚሆን ወጣት ግን ይኖራል። ያለ ምንም ጥርጥር ይኖራል። አይተነዋል። በህይወታችን ያየናቸው ጉዳዮች አሉ። ምንም ያላሰብከው ቅድም አማን ነው የሚባለው ወንድማችን ታንኪዩ በጣም ሊቢያ ላይ የነበሩ ወጣቶች እንኳን ሌላን እንትን ሊያውቅ ቀርቶ መጽሐፍ ቅዱስ ገጹ ቁጥሩ ጽፉ እንትኑ እንኳን ያልነበራቸው ናቸው። ግን እግዚአብሔር ማወቅ መንገዱ ብዙ ስለሆነ ጥዋን ነበሩ ለሰማዕትነት። and the same thing ኢትዮጵያ ውስጥ እየሆነ ያለው በአራት ማዕዘን ሚዲያ ጥሩ ስለማይሆን እንደ ሀገር በጋራ መኖር ተገቢ ስለሆነ ቤተክርስቲያኗ እንደ ሀገርም ስለምታስብ and ትክክልም ስለሆነ ለሚያድጉ ህፃናት ሰርቶ ለሚገባ ሰው ምንም ለምን ለው በአጠቃላይ ሰላም መሰረታዊ ስለሚሆን ተብሎ ፖዝ የተደረጉ ጉዳዮች ሊኖሩ እንደሚችሉ ምንም ጥርጥር የለውም። አንድ እውነት ግን አንድ ሀቅ ግን ይኖራል። ሃይማኖት በጣም ከባድ ነው። እስልምና ላይ ያላችሁ ወንድሞች እናቶች እዚህ ካላችሁ በትክክል ምንድነው የፈለጋችሁት? በደንብ አጥሩት። በደንብ ከ150 በላይ ኢትዮጵያ ውስጥ መጽሐፍ ተጽፏል። በነገራችን ላይ በዚህ አጋጣሚ ከ150 በላይ መጽሐፍት በእስልምና ጽርፈት በእመቤታችን በክርስቶስ ላይ በቤተክርስቲያኗ ላይ በትክክል ምንድነው የተፈለገው? ምንድነው የፈለግነው? ምንድነው የፈለጋችሁት? ዛሬ በጣም ትላልቅ ሰዎች ምላቸው ማከብራቸው ኡስታዞች የጻፉትን ጽሁፍ በጣም ነው የሚደንቀው። እናንተም ይሄ እንዴት ሊሆን ይችላል? ብዙ ጉዳይ እኮ አለ። ቦግ ገና እኮ የተቃጠሉ አብያተ ክርስቲያኖቻችን እኮ ገና እኮ አልሰራናቸውም እኮ። የተገደሉ ካህናት እኮ ቦግ አልተቀበሩ። የተፈለገው ምንድነው? አይ እሱ አይመስለኝም። እሱ ትክክል አይመስለኝም። ሪሊ በደንብ ቁጭ ብሎ መመካከር ኤንድ ደግሞ ዋይዝ የሆነ ቅድም ፎይስ ተነሳቸው የነበሩ ሁሉም እስልምና አንድ ስላልሆነ እስልምና ውስጥ ያለው ትክክል አይደለም የሚል የሚቃወም ልክ እንደኛ የሚናደድ የሚቃጠል ሰው ይኖራል ያለ ምንም ጥርጥር። ከነሱ ጋር ሆኖም አብሮ መስራት ሊጠበቅብን እንደሚችል አምናለሁ። ዙሮ እውነት ለመናገር ምንም ለማለት አለም የፈለኩት ዛሬ እንኳን በድጋሚ ድምጻችሁን ሰማነው። ከዚህ በኋላ እዛዙን እግዚአብሔር ባወቀ እኔ መማር ፈልጋለሁ። እኔ አንዱ ተማሪያችሁ መሆን ፈልጋለሁ። ከዛሬ ጀምሮ አላውቃችሁም አይነው በዚህም በዛም ሰማችሁ በጣም ደነቃለሁ። ግን ከዚህ በኋላ እንደ አንድ ተማሪ መቆጠር ከሆነ መማር ቴዎሎጂን ማጥናት ማወቅ መርዳት ፈልጋለሁ። ሩቅ ነኝ እግዚአብሔር አወቀ። ለማሰልጠን የምትፈልጓቸው ታሰልጥኑ ከሆነ ግን እኔ መዝግቡኝ። በዚሁ አጋጣሚ እድሉ እንዳያመልጠኝ ብዬ ነው
እኔም መመዝገብ ቴዎሎጂውን መማር ፈልጋለሁ። የእውነት ከልቤን በትክክል ቴዎሎጂውን ስናውቀው ማገዝ እንጀምራለን። ያኔ በመግደል ሳይሆን በማስተማር በመጸለይ ቅድም ማነው አትገድልም ቤተክርስቲያኗን ትውፊቷ ትምርቷ ስለሆነ ማለት ነውና በዚህ መልኩ እኔም ተማሪያችሁ ነኝ። ከዚህ በኋላ እስካሁን ያጠፋነው ጥፋት በሙሉ ፐርሰናሊ ይቅርታ ለማለት ነው። እግዚአብሔር ያክብርልኝ። መምህር በጣም እናመሰግናለን። ያው አብዛኛው መዘናጋቱ የመጣው ከተቋም ምንም እንደዚህ አይነት ነገሮች ብዙም ስላልተሰሩ ነው። ይሄ ቁጭት እርሶ ጋር ብቻ ሳይሆን እኔ ማልጠብቃቸው በጣም ትልልቅ የሚባሉ አባቶች እንባ እየተናነቃቸው ነው። እንደዚህ የኛ ጥፋት ነው። አመራር ላይ ያሉም ሆኑ ትልልቅ አባቶችም በቃ የኛ ጥፋት ነው ዝም ማለታችን ነው። እናንተ ላይ እንዲህ መሞከሩ አለመስራታችን ነው። እኛ ዝም ማለታችን እነሱ እንደፈለጋቸው ቤተክርስቲያን ላይ እንደፈለጋቸው ሲናገሩ እንደፈለጋቸው እንትን ሲሉ አንድ ቀን ምንም ያላል ነው። ፕላስ ደግሞ ምንም አለመስራታችን አንድ መጽሐፍ እንኳን እንደው እየጻፍን እስልምናውን እነሱኛ ክርስትና ላይ አታክ እንደሚያደርጉት አለመጻፋችን የኛ ድክመት ነው የሚል ነው። አባቶችም ይሄው ቁጭት ነው ያለባቸው። ግን እንደዚህ ገፍተው መምጣታቸው ቆንጆ ነው። እኛም እንድንገባበት አድርገውናል የሚል ነው። እኛ እንደ እንትን አላየ ነው እንደዚህ እኛም ያው ገና መምጣታችን ስለሆነ ምንም የሰራ ነው ነገር ስለሌለ ምንም ይቅርታ የሚያስጠይቅ ነገር የለም። ግን ቁጭቱ መኖሩ እና እንድትሰሩ እንድትማሩትም ፕላስ ደግሞ ክርስትናውን አንፃር እስልምናውን እንድመልሱም በር መከፈቱ በጣም ደስ ብሎናል። ቀጣይ ደግሞ በደንብ የተሻሉ ነገሮች ስለሚመጡ ማለት ነው። መምህር ጎሳ ወደ እርሶ ልለፍ። አጠራ አድርገነው እንለፍ። እሺ አመሰግናለሁ እፎይ። የተወደዳችሁ ከላይም ከታችም ያላችሁ ውድ ኦርቶዶክሳውያን እና ክርስቲያን ቤተሰቦቻችን ሁላችሁ መምህራነ ወንጌል ወንድም እህቶቻችን እፎዬ ሰላም እግዚአብሔር ካንተ ጋር ይሁን የኔ ወንድም። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። በእውነት ብዙ ተጨንቀን ነበረ። ዛሬ መድገም አልፈልግምና ያልተባሉ ነገሮች ላይ ብቻ የሆነ ነገር ሐሳብ ሰጥቼ ልለፍ እፎይ። ዋናውን እኔ ሐሳብ መስጠት የምፈልገው ከታች ሆናችሁ ወደ 10,000 11,000 ህዝብ አለ። የቤተክርስቲያን አባቶች፣ ሊቃውንተ ቤተክርስቲያን፣ አመራሮች፣ የቤተክርስቲያን የበጎቹ እረኞች የሆናችሁ አላችሁ ብዬ ተስፋ አደርጋለሁ። ዝም ያላችሁት እናንተ የቤተክርስቲያን አባቶች፣ ዝም ያላችሁት እናንተ የቤተክርስቲያን መምህራን እና ውድ የቤተክርስቲያን ኃላፊነት ያለባችሁ የበጉረኛ የሆናችሁ እፎይ ጎመን እየቸረቸረ አይደለም እየተሳደደ ያለው። እፎይ ጉልት ቁጭ ብሎ የቤት ዕቃ የሱቅ ዕቃ እየቸረቸረ አይደለም እየተሳደደ ያለው። በእምነቱ በሃይማኖቱ ልክ ነቢያቶች ሲሳደዱበት በነበረ ሰዓት ሐዋርያቶች እንደ መጋዝ በመጋዝ ተተርትረው የነበረበት የሰማዕታት ዘመን ነው። እፎይ እውነቱን በመናገሩ ቅዱስ ጳውሎስም እውነት ብዬ ሐሰትን ሐሰት ብዬ እናገራለሁ ማንንም በማባበል አልሰበኩም ያለውን መሰረት አድርጎ እውነቱ እውነት ነው ሐሰቱ ሐሰት ነው ብሎ ሁላችንም ከእፎይ ጎን አንድ መፈክር ብቻ ልናገር ከተቀበላችሁኝ ውድ ተወዳጅ የኦርቶዶክሳውያንና ክርስቲያን ወንድሞቻችን እኔም እፎይ ነኝ የሚል መፈክር ወርም ይፍች ብዙ ጊዜም ይፍች እኔም እፎይ ነኝ የሚለው መፈክር የትም ቦታ ልናሰማ ይገባል። ቲክታኩን በቃ ልንናገረው ይገባል። እኔም እፎይ ነኝ፣ ሁላችንም እፎዮች ነን። ስለዚህ እኔም እፎይ ነኝ ለምን ለክርስትና መሰረት ስላለ ክርስትናን መሰረት እያዝያዝን ስለሆነ እኔም እፎይ ነኝ የሚለው መፈክር ሁላችንም ልንይዘው ይገባል። ይሄ መፈክር ለሁሉም ይሁን። የምሬን ነው የምላችሁ። እፎዮች ብዙዎች እፎዮች ስላሉ
እነ ጴላዲዮስ እነ ክርስቲያን እነ ማማይ ብዙ ወንድሞችና እህቶች አሉ ክርስቲያን የሸተቱ ግን እውነቱን እውነት ብለው እየተናገሩ ያሉ ስለዚህ እኔም እፎይ ነው የሚለውን ነገር ገደለም ለበርካታ ጊዜያት ይዘን እንቆየው ስለዚህ አሁን እፎይ ምን አድርጎ እየተሳደደ ነው ያለው ስንል እውነቱን እየተናገረ ስለሆነ ነው እየተሳደደ ያለው ለብንበል ክርስቲያን በተለይ በክርስቶስ አምላክነት በስላሴ ሶስትነትና አንድነት ላይ የምናምን ሁላችንም ጎራ ሳንለይ ክርስቶስ እየተሰደበ ነገር ግን የቁርአን መጥፎ ንግግሮች ወጥተው ስለተነገሩ እኛ ጎራ ምንይዝበት በምን ምክንያትና ምን መስፈርት ነው Yesterday is Friday today is Saturday tomorrow እኛኮ አንድ መሆን ካልቻልን በስተቀር በጎቹን የሚጠብቃቸው ከላይ አንድ ሊሆን ይገባል በቃ አንድ ሊሆን ይገባል ስለዚህ ባንድ መመሪያና ባንድ መስመር ባንድ መንገድ መመሪያችን ቅዱስ ወንጌል ነው መጽሐፍ ቅዱስ ነው ስለዚህ አንድ እንሆን ሌላ እፎይ እየተናገረ ያለው ሌላ ነገር አይደለም ይቅርታ አድርጉልኝ በጣም እየተናገርኩ የጮኩ እንደሆነ ይገባኛል ግን መሆን ያለበት ነገር ይሁን በጎቹን የምትጠብቁ አባቶችና ወንድሞች እህቶች እዚህ ላይ ለእፎይ ከለላ ሊሰጠው ይገባል ከህግም አንፃር ህግ ውስጥ ያሉ ሌሎቹን ልክ የሌሎቹ አሳዳጆችን ተልኮ ይዘው ይመጡ አሉ እነዛንስ በምን እንከላከል የሚለውንም ሊሰራበት ይገባል በገነጋን ነው ይግደን እፎይ እንኳን ሰላም ቆየህን ያዳጋ በስተ ኦሮሚ ፈረን ሶዶቲ ፉፍታኒ ቶሌ ባየነቲ ቶላ እፎይ ሁለት ነገር ብቻ ብዙ ነገር መናገር አልፈልግም መጨረሻ ላይ አፋን ኦሮሞ መናገረው ጉዳይ አለኝ መጀመሪያው እግዚአብሔር አምላክ እንኳን ከክፉ ነገር ጠብቆ ለዚህ ያበቃችሁ ሁላችሁንም በተለይ በዚህ ዙሪያ የምትሰሩ ወንድሞቻችን እኔ አንድ ነገር ማለት ፈልጋለሁ እፎይ በዚህ ዘመን እግዚአብሔር በተለይ አሁን ባለንበት በዚህ በ21ኛው ክፍለ ዘመን ላይ በእውነት የኦርቶዶክስ ተዋህዶ ድሮን አድርጎ እግዚአብሔር በዚህ መልኩ ስላመጣችሁ ስለናንተ እግዚአብሔር እናመሰግናለን በእውነት ነው ምለ በጣም ብዙ ለብዙ ወንድሞች እህቶች ሱስ ሆነሃል እንኳን አይደለም ለኦርቶዶክሳዊ እዚያ ውስጥም ላሉ አካላት ሱስ ነህ አንተ የምትገባበትን ጊዜ የማይናፍቅ የማይጓጓ ሰው የለም እኔ በጣም ብዙ ቦታ ላይ ይቻል እኔን ጨምሮ ማለት ነው በጣም ብዙዎች ይጓጓሉ አንተ የምትገባበትን ሰዓት ያ ማለት ደግሞ በጣም ጠልቀህ እየሰራህ ያለው ዛሬ 10000 እኛ ብዙ አውደ ምሕረት ላይ ስንቆም 10000 አይደለም 1000 ሰው ቁጭ ብሎ አይሰማንም እና በዚህ ሰዓት በጣም በርካታ ህዝብ ቁጭ ብሎ መስማት አንተ ማድመጥ ማለት ምን ያህል እግዚአብሔር ባንተ ውስጥ አድሮ መልእክቱን በተለይ በዚህ ዘመን ላሉ ወንድሞች ወጣቶች መልእክቱን ያስተላለፈ እንደሆነ እንዳትረሳ ማለት ፈልጋለሁ አይዞህ ካንተ ጀርባ ድብቅ የእግዚአብሔር ሰራዊት ድብቅ የማይታዩ በጣም ብዙ ወታደሮች አሉ እኔ ይሄንን ካልኩ አንተን ማጽናናት እንኳን ብዙ ቢከብደኝም ዘመኑ የመጨረሻው ዘመን ላይ የሚገሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል የተባለው ያ አሁን ያለንበት ዘመን ስለሆነ ይሄ ላንተ ብዙም የሚያስደንቅ ነገር አይደለም ከታች ያላችሁ ሌሎች ይሄንን ድምጽ የምትሰሙ ኦርቶዶክሳውያን ሌሎች ፕሮቴስታንት ወንድሞቻችን እህቶቻችን ግን አንድ ነገር በተለይ በዚህ አሁን በወንድሞቻችን ላይ በተነሳው ጉዳይ ላይ አጥብቀን የተለያዩ መፈክሮችን እነሱ ሁሉ እንዳሉ ሆኖ ማድረግ ያለብን ቅዱስ ጴጥሮስ ነገ ሊሰየፍ ነገ ሊታረድ ምሽቱን በወህኒ አስሮት በነበረበት ጊዜ ንጉሱ አብያተ ክርስቲያናት በሙሉ ስለ ቅዱስ ጴጥሮስ ይጸልዩ ነበር ጸሎት ይደረግ ነበር ስለዚህ እግዚአብሔር መልአኩን ልኮ ነው ቅዱስ ጴጥሮስን ከዚያ እንዳወጣው ሁሉ ስለ አንተ የማይጸልዩ እናቶች አባቶች የሉም እፎይ እንዲሁም ደግሞ ጳላዲዮስ በጣም በርቱ ማልየቹን በርባዳ አንዳንዴ ለሰዎች አጣጫ መስጠት ጥሩ ነው ያላስብም ያንስል ምንድነው እፎይ መስራት ያለብንን ነገር አይነትና እንደ ወንድሞቻችን እህቶቻችን አይነት
ሚሊዮን እፎዮች ያስፈልጉናል። ስለዚህ በዚህ ቦታ በዚህ አሁን እዚህ በጣም ብዙ ሰው ጤነኛውም እንዲሁም በተቃራኒም ያለው የሚሰማ አለና አንዳንድ ጊዜ ቀድመን መረጃ ለሰዎች በማጋራታችን ብዙ ነገሮች የሚበላሹብን ነገሮች አሉና እንደው በጣም ትልቅ ኦፊሻል የሆነ ቴሌግራም ወይም ደግሞ ሌላ እንዲ ማህበራዊ ሚዲያ ላይ ባለማህተቦች ኦርቶዶክሳውያን ብቻ የሚገናኙበት ከዚያ ባሻገር ደግሞ እፎዬ ህፃናት ላይ የሚሰራበትን ወይ በተቻለ መጠን እባክህ አንተና ሌሎች ካንተ ጋር የሚሰሩ ወንድሞች እኛም እግዚአብሔር ቢረዳን ከዚህ በኋላ ከናንተ ስር ቁጭ ብለን መማር እንፈልጋለን ከሰቱ ነሞኒ አፋን ኦሮሞ ዳጌፈተነስ ከሰጅርተን ሄዱን ከሰን ደኑን ከሰን ጅርቱ መነ ክርስቲያና ኬኛ እፎዮኒ ኪትላኒ በርባችሱ ሚሊዮኖኒ በርባችሱ ማሊፍ ኑ አመንታ ብራ አመንታ ነማቲም ቡኑ ጋፈ ነሞን አመንታ ኬኘቲ ቦንገሩ በርሲስ አመንታ ኬኛ ስሪቲ ገዲፈገኛን በርሲስና ነሞተ ብሮራሞ ከምሶኒ ገራገራ ጋፈ ድፈን ዱጋኑቲ ቀብኑሞ አዱኛን ከሸም ቤክቱፍ ስሪቲ ታሲስኔ በርሲሱ ደንደው ቀብነ ከናፍ ኢጆሌን ኦርቶዶክሲያስ ከሰ ጅርተን ኢጆሌን አፋን ኦሮሞ ደንዴሰን አመስ ከራ ቡሌሰ ኬኛ እፎይ ፋቲን ወሪ ዱፉዳፍ በርባደን ሌንጂን በርባችሳ ተኤ ከራ ቡሎተ ኬኛ ኩን ከነማ ገልማ አጅረን ከንጅረ ዋንቴ ዳፊ ኮታ ከረሳኒቲን በረዳ ስሪት ዋያመንታ ከሰኒ ከሰቱሞ የሮ አማ ከነ ከሰት ኢጆሌን ስለ እፎይ የሮ ጀሩ ዳጌሰኒቱ ኢየሱስ ክርስቶስ ጀደኒ ዋሙን አከንደንደ አምኔ አብርሃሚን አብርሃም ጀደኒ ሙሴዳን ሙሴ ጀደኒ ከስሞ ወንቴ ራጁት ኪታብ ቁልቁሉ ረጅረን አከ መቃሳኒቲን ዋምኔ ሀገ ከናት ለብሲን አመከኑረት ዱፋ ጅሮቻ ከናፍ ነው ሞጪስኔ ቴኞ ፍረት ላሉን ቀብኑ ስሪቲን በረና ወሬንዱ ጋፈተኒፍ ዴቢሱ ደንደኡ ቀብና እፎዬ ሲንዱካ ጅራ እኔ ኪትሎኒ ጅሩ ኢንሶዳቲና ተኮ ዱበቲን ጀዲና በሩምሰ ከሰኒቲ ፉፋ ንዋም በርባችስ ሲንዱካ ጅራ ከናንተ ጋር ነን ሌሎች ሚሊዮኖች አሉ እናንተም አታውቋቸው ግን የሚያውቋችሁ በጣም በርካቶች ስላሉ እፎዬ በርታ እግዚአብሔር ካንተ ጋር ይሁን እጽፍልሃለሁ መልስልን መማር እንፈልጋለን እንበረቹ በርባና ኖጀና ይዬ ኡልፋዳ ገለቶማ ቶሌ በጣም እናመሰግናለን እሺ ወንዴ ወደ አንተ ልምጣ መምህር ዮሐንስ እናመሰግናለን በውስጥ ጻፍልኝ ኦሮምኛ መምህራኖችን መደመን ፈልጋችኋለን ያው ከስንፈት ጋር በተያዘ ሰንፈን ኦሮምኛው ላይ ብዙም አልሰራንም መምህራኖች ተጠየቃላችሁ በነፍሳት ተጠየቃላችሁ በመጥፋትም በማለመጠበቅም ተጠየቃላችሁ እና እንደዛ ነው ወንዴ ይቱፉፌሜ አዬ እፎይ መጀመሪያ በአማርኛ ላውራ ድምጻችሁን ስለሰማ ነው እግዚአብሔር ይመስገን በጣም ደስ ብሎኛል ግን ከዛ ቀደም ብዬ አንድ ነገር ማለት ፈልጋለሁ ቀይ በራብኝ ይሰማል ድምጼ እፎይ ይሰማል ደጋማ ሰገሌንኮ ይደጋማ ትፉፊ መጀመሪያ ምንድነው ማለት የምፈልገው እንደ መልእክት ማስተላለፍ የምፈልገው ነገር አለ ራሴን የምጠይቅበት ራሴን የምወቅስበት ነገር ማለት ነው እማዝንበት በራሴም እግዚአብሔር በሚያውቀው ዛሬ እፎይ ከቤቱ ወጥቶ እፎይና ወንድማችን ከቤታቸው ወጥተው ሌላ ቦታ ላይ ነው ያሉት ተሳደው ነው ይሄ ለኛ ለክርስቲያኖች ያሳፍረናል እግዚአብሔርን ነው የምላችሁ አሳፋሪ ነው ልናፍር ነው የሚገባው በራሳችን ምናልባት እፎይ አጥፍቶ ቢሆን ስተት ሰርቶ ቢሆን እሺ ቀድምዬ ወንድማችን ይሁን አንድ ቪዲዮ አውጥቶልን ነበር ሲሰድቡን ነበር የኛን ሃይማኖቶች ሲሳደቡ ነበር መጀመሪያ ላይ እፎይ ሲመጣ ማቅ ነበር እኔ እንዴት መጣ ነው ክርስቲያኖች ባለማህተቦች በመድኃኔ ዓለም ወደ ኋላ እንመለስ እንዴት መጣ እፎይ ሲመጣ እንዴት ነው ካላችሁ ቤተ ክርስቲያን እየተቃጠለ ነበር ቤተ ክርስቲያን እየፈረሰ ነበር ክርስቲያኖች እየተሳደዱ በነበረበት ሰዓት ላይ ምእመኑ አልባሌ ቦታ ላይ እነሱ ጋር የሄደ ጥያቄ እየጠየቀ በነበረበት ሰዓት ላይ ነው የመጣው ቤተ ክርስቲያንን መስጊድ እናደርጋለን በሚሉበት ሰዓት ላይ ነው የመጣው እስኪ እናስታውስ ይሄንን ለዚህ ነው አሁን ቅድም እየወጣው ወንድማችን ኔትወርክ ያስቸገረው ማለት ነው ሁላችንም እፎይ ነን አዎ የኛን የሁላችንም የባለ ማህተቡን ሐሳብ ይዞልን ነው የመጣው ያንን ሐሳብ ነው ይዞ መጣው ይሄንን የኛን ሐሳብ ይዞልን መጥቶ ስለ ቤተ ክርስቲያን እየተጋደለ ያለ እኛ ዝም ብለን ምንተኛበት እሱ ደግሞ የሚሳደድበት ምንም ምክንያት ሊኖር አይችልም ምንም ምክንያት ማለት ነው ሁላችንም የኦሮሚያ ተወላጆች ይሄንን እናቀዋለን ደግሞ
ምናልባት ቅድም የተናገረውን ማለት ነው ከዚህ በኋላ ኢየሱስ ብለው እንዳይጠሩ ቆዩ ይሄ ነገር ሲሰራበት ከቆየ ማለት ነውና ኑማቱ ደመቁ ዲዴ መለይ ኑማቱ ደመቁ ዲዴ መለይ ሳን ቃታኑት ይመን በስመ አማራ እያሉ እኮ ብዙ ይሉናል አኔ አመለይ ዋምባ ኤንዱ በዱፎይ ገሩ ጆሌን ተኛ የቹዳ ጆሌን ኦሮሞ ወሮኒ አመንታ ክርስቲያኖ ወርዶፍተን ረፉይን ቀብኑ ደመቁ ቀብና ኦቦሎኒ ኬና ጀላ ተኘ በራቹ ቀብና ይቹዳ እና ሌሎቻችን ደግሞ ቪዲዮ የምንሰራ በደንብ ቪዲዮ እየሰራን ይሄንን ነገር ከጎናቸው ልንቆይ ይገባል ቤተክርስቲያን ጆሮ ልትሰጠን ይገባል በተለይ እዚህ ሚዲያ ላይ በየትኛውም ቦታ ላይ ያገለገሉ አሉ በየትኛውም ረድፍ ላይ ያገለገሉ አሉ ወንድሞቻችን ቤተክርስቲያን ዕውቅና እንድትሰጥልን እንድታዳምጠን እንፈልጋለን ሁላችንም ማለት ነውና በዚህ ነገር ላይ መስራት አለብን እማፍረው አሁንም ደግሜ የምናገረው አስረግጬ የምናገረው ነገር አሁንም እያሳፈረኝ ያለው ነገር ወንድማችን ባስተማረ ባልተሳደበበት እነሱ ወጣው አንዴ ተገረዘ ሲሉ ለቱ ስባት አንዴ ምን ሲሉ በጣም ብዙ አስጠሪ ነገር ማለት እነሱ የሚናገሩትን ነገር ነው መናገር ስለማልፈልግ ነው ስለሚደብረኝ ይሄንን የሚሉት ሚዲያ ላይ ማን ነው መንገድ ላይ ወጣው አስፋልት ላይ ወጣው ሰው በተሰበሰበ ወጥቶ ነው የሚናገሩት ከመጽሐፍ ላይ ግን እነኚህ ወንድሞቻችን አውጥተው የተናገሩትን የነሱ ወንጀል ሆኖ እነሱ ሲሳደዱ እኛ ዝም ብለን ማየታችን በጣም ደካማነታችን ነው የሚያሳየውና ክርስቲያኖች ይሄ ማንቃደውል ሊሆን ነው የሚገባው ከዚህ በኋላ ሁላችንም ከነሱ ቁጭ ብለን እንማራለን በነሱ ቦታ የሚመጣውን እኛንን ምንመክተው እኛ ይሄንን ነገር ልንመክት ነው የሚገባው ነው ምለው እፎይ አላበዛም ብዙ መምህራኖች ነቀሲትም እዚህ ውስጥ ስላሉ እነሱ ይናገሩ ግን ሁላችንም መንቃት አለብን በተለይ ኢጆሌን ክርስቲያና ወረ ኦሮሚያ ኬሳ ይርተየቹዳ ወሮኒ አፋን ኦሮሞ ዱበተን ደመቁ ቀብና አማናቻ ደመቅኑ ኢሳንጀላ ካቹ ሀዲፍኑ ኢሳ ቀና ዋይ ሙስሊሞታ ዋይ መንዙማ ዋይ ገረገራ ገላኪሳ ይርተ ሚዲያ ከናራት የቹዳ ኢሳ ሜወነ ከሳ ኢንፈኬሲና ፈኬሱማ ከናከ ኢንፈኬሲና ዱጋ ዋቀዮ ባይኤነ መጅቢሲ ሳበ ባይኤነ መጅቢሳ ወንኩን ይሄ ነው ምለው እፎይ በጣም አመሰግናለሁ ቴንክ ዩ እኔ በጣም ነው ስሜታው በነገራችን ላይ በዚህ እሺ እናመሰግናለን በጣም እናመሰግናለን እሺ ወደ መምህር ክርስቶፎሮስ ወደ እርሶ ልለፍ ሰላም ለእናንተ ይሁን እህት ወንድሞቼ እንዴት አላችሁ እፎይ ሰላም ብያለሁ እንዴት ነው ወንድማለው እሺ ቀሲስ መላከ ገነት ቀሲስ በኩሉ ይባርኩኝ ይፍቱኝ ቀሲስ አሉ ድምጽዎት በጣም የራቀ ነው ምናልባት በኋላም ለመግባት እንዲመቾት ወይ ተመልሰው ይግቡ እንግዲህ ሐሳቦችን የተወሰኑ ሐሳቦችን ሰምቻለሁ ምናልባት ቀይ ያበራብኝ ነው እየሰማሁ ከሆነ ሰማለሁ አይደል እሺ ጥቂት ሐሳቦችን ላንሳ በመጀመሪያ ደረጃ ወንድሞቻችን እፎይና ጳላዲዮስ እንኳን እግዚአብሔር አምላክ አተረፋችሁ ለንስሐ ለአገልግሎት የሚሆን እድሜን እግዚአብሔር አምላክ እንኳን ጨመረላችሁ እውነት ለመናገር መከራችሁን በደንብ የተረዳሁት ትናንትና ነውና ከጳላድ ጋር ተደዋውለን ትንሽ ነገረኝ በጣም ነው ውስጤ ያዘነው እንደው እንባ ማቃረኝ እውነት ለመናገር አዘንኩ በጣምና እስካሁን ከጎናችሁ ሆነን ስላላገዝናችሁ ብቻችሁን ስላጋፈጥናችሁ እጅግ በጣም በቤተክርስቲያን ስም ይቅርታ ጠይቃለሁ እኔም እንደወንድም ከጎናችሁ ልቆም ይገባ ነበርና እንደገናም ደግሞ ዛሬም ላይቭ ከመግባታችሁ በፊት ትንሽ ቴክስት ተለዋውጠን ነበር ከጳላድ ጋርና ዛሬም ደግሞ ሲሰማ በቃ በጣም አይሰማኝነት ለመናገርና ግን እግዚአብሔር ይመስገን መጽሐፍም እንደሚለው ነገር ሁሉ ለበጎ ነው ይላልና ወንድሞቻችሁ ከፍ ሲልም ደግሞ የቤተክርስቲያን መምራን አባቶችም ጭምር ተኝተንም ስለሆነ ያለነው እንድንነቃም ይመስለኛል ቅዱስ መጽሐፍ በዚህ በሮሜ መልእክት ላይ ምዕራፍ 8 ላይ እንደምታውቁት ሮሜ ምዕራፍ 8 ቁጥር 28 ላይ
እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለና እውነት ነው ለበጎ ነው የተደረገው መምራኑ ወንድሞቻችሁ እህቶቻችሁ እንዳጠቃላይ ክርስቲያኖች እንድንነቃ አንቀላፍተናል በእውነት ከምር በጣም አንቀላፍተናል አህዛቡ እንደሚመላለሱት አህዛቡ እንደሚዘምቱት አይደለም የኛ ክርስቲያናዊ የሆነ ዘመቻ ያለው በጣም ተኝተን ያለን እውነት ለመናገርና ይሄ ለበጎ እንደመጣ ረዳዋለሁና እንዳውም ከዚህ በኋላ ቀሰቀሱን አነቁን ብዬ ነው የማምነው ከዚህ ውጭ ግን መናገር የምፈልገው እዚህ ማህበራዊ ሚዲያ ላይ የሚሆን ባገኙት አጋጣሚ አብዛኛው ሙስሊሞች ሁሉም ለማለት ባያስችልም አብዛኛው ሙስሊሞች እንደፈለገው ነው የሚፈነጩት እንደፈለገው ክርስትና ላይ ማለት ነው ክርስትና ላይ እንደፈለገው ይናገራሉ እንደፈለገው ነው ባፋቸውም በመጻፋቸውም ባገኙት ነገር ሁሉ እንደፈለገው ይናገራሉ በአምላካችን ላይ በቅዱሳን ላይ በሁሉም ነገር ላይ በእኛ ላይ በርግጥ ይሄ ያው ራሱ ከቁርአናቸው የተቀዳ ነው የሚታወቅ ነገር ነው ከመጻፋቸው የተቀዳ ነውና እንደፈለገው እየተናገሩ እኛ ዝም እንላለን ምላሽ እንኳን ሳንሰጥ ብዙ ዘመናትን ነው በነገራችን ላይ የመጣ ነው እንደው የሀገር ልጆች ነን እህትና ወንድም ነን እንደዚህ ነን እያልን ማለት ነው ብዙ ጊዜ ለዛ እናደላለን ግን ደግሞ ተገቢውን የሆነ ምላሽ መስጠት ያስፈልጋልና ክርስትናን እንደው በሰይፍ የሆነ በስለት እንደዚህ በዛቻ በማሳደድ ምናምን ምናስቆመው ነው የሚመስላቸው እንደዛ ቢሆን እህት ወንድሞቻችን ምናምን የሚሰሙ ስለሚኖሩ ክርስትና ዘመናትን ተሻግሮ በ12 ሐዋርያት በ36 ቅዱሳት አንስትና በ72 አርድእት 120 ቤተሰቦች ተሰብኮ ነው እኛ ዘመን ባልደረሰ ነበር በአለም ላይ ተስፋፍቶ ማለት ነውና ሰይፉ ስለቱ የዛቻው ግድያው ምኑ እሱ እውነት ለመናገር ቤተክርስቲያንን እንድትበረታ ነው የሚያደርጋት እንድንነቃ ነው የሚያደርጋን ጠርጡለስ የተባለ ሊቅ በዚህ በሁለተኛው ክፍለ ዘመን የነበረ የሰማዕታት ደም የክርስቲያኖች ዘር ነው እንዳለው አንዱ ሰማዕት ሲወድቅ ሌሎች ብዙ አህዛብን ብዙ ኢአማንያንን አረመኔዎችን ይማርካል እነ ቅዱስ እስጢፋኖስ የሐዋርያ ሥራ ምዕራፍ 7 ላይ በድንጋይ ሲወገሩ ልብስ ጠባቂ እና ጠብደል የነበረውን ጳውሎስን ያህል የቤተክርስቲያን ብርሃን በኋላ የሆናትን የመጣው ያንኔ ይላሉ ሊቃውንቱ እነሱ መጡና ተሳደዱለት ለክርስቶስ ተሳደዱለት ለክርስትናቸው ተሳደዱና እንደዚህ እንደው በእንትን የሚቆም ክርስትና የለም እና ይሄንን አለማወቃቸው ራሱ አንዳንዴ በጣም ፈገግ የሚያሰኘው ይደንቀኛል እውነት ለመናገር እና ተገቢ የሆነ ምላሽ መሰጠት አለበት ወንድሞቻችን እነፎይ እነ ጳላዲዮስ እህቶቻችን አሁን እነ ትንሿ እነ ማማ ያው በጣም ብዙ ናቸው ያሉ እነ ዓለም ናኑ በጣም ብዙ ናቸው በነገራችን ላይ ብዙ ስላችሁ እንደው ባላችሁ አገልግሎት በቃ በውስጥም በውጭም የሚተጉ ስለማቅ ነው ያን ያለም ደግሞ ብዙ ናቸው ማለት አይደለም እንደውም ብዙዎቹ አሁን ትንሽ አቅም ብሎ እመለከታለሁና እንደውም ብንደግፋችሁ ከዚህ በላይ ደግሞ በጣም መስራት ይችላል ነበርና በእናንተ በጥቂት ሰዎች ነው እንግዲህ ስለምና እንደዚህ ሸክ ያደረገው እውነት ለመናገር እና እነሱ ያልተጻፈ ያነባሉ በጣም ያልተጻፈ ማለት ነው ምንም ነገር የሌለ ነገር ፈጥረው እንደፈለገው ይናገራሉ እፎይ ወንድማችን ግን ከቁርአን ሲጠቅስ ከሐዲስማ ካመጣ በቃ ሰደበን ነው በቃ አያውቁትም መጻፋቸውን አያውቁትምና እንዴ የራሳቸው መጻፍ ተነቦ የለም እፎይ ነው የተሳደበ ይላሉ እንዴ ምንድነው ይሄ ለኔ በጣም የሚደንቀኝ ነገር ነው እና ትምህርት ያሸንፍ እንጂ ሐሳብ ያሸንፍ እንጂ እውነታው ሲነገር ቀጥታ የተጻፈው ነገር ይሄ እኮ እንደዚህ ነው ይሄ ነው ተብሎ በራሳቸው የተመዘገበው እሱ ሲነበብ አራተ ጥፋተኛው ገሌ ነው ተብሎ ወደኛ የሚዘመት ከሆነ አግባብ አይደለም በእውነት አስተምሩና አስተምር ይሄ መብታችን ከዚህ ውጪ ግን እኔ ዝም ብሎ ላፊ ነገሮች በጣም ትክክል አይደሉም እውነታው ሙስሊምና የቆመባቸው ፒላሮች ምላቸው ነው በዋናነት 3 አሉ ያው ይሄ ልፍ ያለው ጂሃድ አለ ከዛ 3 4ና እስከ 7 ድረስ ምናምን ይላሉ አንዳንድ እንትንም ያገባሉ ሴት ከዛ ደግሞ ውሸት በቃ እነዚህ ፒላር ናቸው ይታወቃል ከጥንት ጀምሮ ማለት ነው ግን አሁን ዘመኑ እንደድሮም አይደለም ራሱ እንደድሮም ራሱ ይሁን ግድ የለም ዘመኑ ሐሳብ ያሸንፍ ሰው እኮ አሁን ያመዛዝናል እኮ ከስር የምትከታተሉ ምናልባት ሙስሊም እህት ወንድሞቻችን ካላችሁ አይምራችሁን አሰሩት ምንድነው ይሄ አስገድዶ ገርሎ እንትን ብሎ ግዴታ የኔ ካልሆንክ የሚል አምላክ አለ እንዴ
ትምህርት ይቅረብ፣ ሐሳብ ይቅረብ ስርዓት ባለው መንገድ። ከዚህ ውጪ ግን በዛ ሰፈር እንደፈለገው እየተነገረ እኛ አንገታችንን ደፍተን የምንኖርበት እዚህ ጋር ደግሞ እንዲያውም ስርዓት ባለው መንገድ ሲነገር ዘራፍ ዘራፍ የሚባልበት ምንም ነገር የለም። እንደ ሀገርም ከሆነ ህግ ይዳኘናል፣ በቃ አለቀ። ከዛ ውጪ ግን እኔ ዝም ብሎ ይሄ የሌለ ነገር እንትን ማለት በጣም ትክክል አይደለም እና ትምህርት ቢያሸንፍ ሐሳብ ቢያሸንፍ ብንማማር እናንተም እውነት ካላችሁ ብትናገሩ ግድ የለም እኛም ደግሞ እውነት አለን እንናገሩ በቃ አለቀ። ያኔ ትውልዱ ይዳኝ እንጂ ይሄ በዛቻ በማንገራገር በማሳደድ የሚባል ነገር ምንም እንኳን የእናንተ ምናልባትም እንደንትን የምትወስዱት ቢሆንም ግን ይሄ ትክክል አይደለም። በተለይ በዚህ ዘመን በ21ኛው ክፍለ ዘመን ማለት ነውና ይሄንን መለስ ብላችሁ ብታዩት መልካም ነው። ከዚህ ውጪ ግን እኔ አሁንም ቢሆን ክርስቲያናት ወንድሞቻችን እንንቃ፣ በጣም አንቀላፍተን ያለ ነው። እውነት ለመናገር ከላይ እስከታች ነው ብላችሁ እዚህ ቅበተ እምነት ላይ ወይም ደግሞ እንዳጠቃላይ ኮምፓራቲቭ ቲዮሎጂ ላይ በሚደንቅ ሁኔታ እስልምናው ላይ ከህፃነት ጀምሮ ነው በጥላቻ መልክ ሊሆን ይችላል ወይ ደግሞ እነሱ በፈለጉት እኛ እንኳን በማናምነው ማለት ከዛ የነበሩ በኋላ ላይ ወደ ክርስትናም ሲመጡ በግልጽ የነገሩን አሉ። ከህፃነት ጀምሮ ነው የሚነግሯቸው። እኛ ጋርስ ምንም የለም። በቃ ዝም ብለን አሁን እኮ ነፎይ ነፈላድ ሌሎችን የሚያገኘናቸው እኮ በራሳቸው እኮ ለፍተው ጥረው ግረው እኮ ደክመው እኮ ነው እንጂ እኮ አይ እዚህ ጋር እንደዚህ ነው እዚህ እንደዚህ ነው ይሄ እንደዚህ እኔ በጣም ብዙ ነው የሚቀረን እውነት ለመናገር በጣም ብዙ ነው የሚቀረን እና እህት ወንድሞቻችን እንንቃ፣ የራሳችንን ቀርመን በደንብ እንወቅ። ከዛም ደግሞ ልክ ክርስትናው በሚያዘን መንገድ እኛ ከሰው ጠላት የምንለው የለን። ጠላታችን ዲያብሎስ ነው። ደግሞ ምንድነው የሚያምኑት ምንድነው የሚለው መጻፋቸውን የሚለውን ነገር ደግሞ ከወንድሞቻችን እግር ስር ቁጭ ብለን ተምረን እነሱን ደግሞ መተካት አለብን። ለሚመጣብን ጥያቄ ምላሽ መስጠት አለብን። ይሄ መብታችን ነው። በነገራችን ላይ ምን ማድረግ ያለብን ነገር ነው ይሄ። ስለራሳችን አውቀን ከዛ በኋላ የሌሎችስ ምን ይላል የሚለው ነገር ግድ ነው ማወቅ መቻል አለብን እና መንቃት መቻል አለብን። ያንቀላፋንበት የተኛንበትና ብዙዎችን ወንድሞቻችንን እህቶቻችንን ያስፈላንበት ጊዜ ይበቃል። እውነት ለመናገር በጣም ትክክል። እኔና እናንተ ተኝተን እቅዱ እንዲያውም በጣም ብዙ ነው። አንዳንዱም እዚህ ባዳ ለናወራው እንችላለን። ብዙ ነው፣ ረጅም ነው እቅዳቸው። በነገራችን ላይ በተለይ ይሄ አክራሪው ፓርት በጣም ብዙ ነው። ያው የሚታወቅ ነገር ነው ያለው። እኛ ግን በቃ ተኝተናል ምናምን ማለት ነው። ዛለሽ ብለናል፣ ኧረ ችግር የለውም እኮ ምናምን እንደዚህ እያልን በቃ ዝም ብለን ተኝተናል ማለት ነው። እኛ ምንጠላው ሙስሊም ስለሆነ ምንጠላው የሆነ እምነት ተከታይ ምናምን ስለሆነ ሰው የለም። እውነት ለመናገር በሰይፍ ሲመጣ ማጻፋው የኛ ሰይፍ አይደለም። ግራን ለሚመታ ቀኝ ስጠው የሚልም አለ፣ እሱን አንረሳም። ግን ደግሞ አግባብ የሆነ ደግሞ አመላለስ አለ። እውነት ለመናገር አግባብ የሆነ ወንድምን ማለት ሙስሊም ወንድም ሙስሊም እህት ካሉ እነሱን በፍቅር በትምህርት መማረክ ደግሞ የሚባል ደግሞ አለ። ይሄ መብታችን ነው እና ይሄንን ስናደርግ እውነት ነው በጣም እንዴ በነገራችን ላይ ኢትዮጵያ ብቻ ሳይሆን እኮ በወንድሞቻችን የተነሳ እዚህ ብቻ ሳይሆን እኮ እንደ ዓለም ነው እኮ ሸክ ያደረገው እስልምና የለም። ቅድም ካነሷቸው ፒላሮች ውጭ ምናልባት የሚጨመሩ ካሉ አላቅም ከሶስቱ ውጭ እኮ ሊቆም አይችልም። ካልዋሸ ሰይፍ ካላነሳ ከዛም ደግሞ ቅድም ያልኩትን ካላደረክ ይሄ ሶስተኛው ፓርት አንድ ወንድ እንደዛ ያገባ ምናምን ካለው ሊቀጥል አይችልም። ስለዚህ ያለው አማራጭ በቃ አረ እንትን አሉብን እንደዚህ ሆነብን ስለዛ ስናንሳ ነው እንምዘዝን